ዩክሬን ትንሽ ጠንከር ብላለች። የሰው አልባ አውሮፕላን ይሄ አጥፍቶ ጠፊ ድሮኖቹ አደጋ እየፈጠሩ ነው። የሩሲያን የነዳጅ እንቅስቃሴም ጫና ውስጥ አስገብቷል። ራሳቸው ፑቲንም ያመኑበት ጉዳይ ሆኗል። እንግዲህ ይሄ ኔቶ በጣም ግዙፍ ወታደራዊና ፖለቲካዊ ኦርጋናይዜሽን ነው። ግን ኢራን ቀድማም ቢሆን በዛ ፐርፐዝ አይደለም እየተዘጋጁ ያለው እነሱ አይደለም ድርድሩ በእርግጥ በኢንዳይሬክትሊ እያደረጉት ነው። ኢራን ወደኛ ጥቃት የምትቃጣ ከሆነ ብቻችንን ያለ አሜሪካ ድጋፍ ብቻችንን ኢራን ላይ ወታደራዊ ኦፕሬሽን እናካሂዳለን ብለዋል። ሁለቱም ፓወርፉል ናቸው። እስራኤልም ፓወርፉል ነች፣ ቱርክም ፓወርፉል ነች። ያሉበት ጥምረትም ከምዕራቡ ጋር ሁለቱም ይሰራሉ። በቀላሉ ጦርነት ውስጥ ይገባሉ ተብሎ አይታሰብም። ፕሮክሲ ውስጥ ግን አደገኛ የሆነ መንገድ ውስጥ እንደሆነ ያስታውቃል። ዶናልድ ትራምፕ ናቸው ኢራኖች ለምነውን እንደራደራለን ኳታር ብለው ኢራን አየለም ብለዋል። በጣም በሚገርም ሁኔታ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቻናል 14 ጋር በነበራቸው የሀገራቸው ሚዲያ ላይ መቼም ቢሆን አቶሚክ ቦምብ ኢራን ሊኖራት አይችልም ብለዋል። አንድ ከ32ቱ የኔቶ አባል ሀገራት ውስጥ አንዱ ወታደራዊ ጥቃት ከደረሰበት እንደ ሁላችን ጥቃት ስለሚሉ የኔቶ አባላት እስራኤልና ቱርክ ብቻ ይሄ እንትኑ አለ አይደለ ሰጣ ገባ ይሄ ዲፕሎማቲክ ከ2010 ጀምሮ ከእስራኤል ጋር የሚያካሂዱት ሰጣ ገባ ያ ነው እንጂ ወደ ጦርነት የሚሄድ እድላቸው ክሎስ ቱ ዜሮ ይመስለኛል። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደ ወትሮ በተለያዩ ዓለም አቀፋዊ ጉዳዮች ላይ እንቆያለን። እንግዲህ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር ናቸው ተመልካቾቻችን። ትእዛዙ መሐመድ እኔ ጋር ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው አንተ እያለን እንቀጥላለን። እንግዲህ ከዚህ በፊትም በደንብ ስለ አንተ በምን እንደሰራህ እንደዚህም የትምህርት ዝግጅትን በተለይም ደግሞ አሁን በአዲስ አበባ ዩኒቨርሲቲ በዚሁ ዘርፍ እያስተማርክ መሆኑን በስፋት ለተመልካቾቻችን ስላሳወቀን ልክ ነው ያው እንደው እንትን ለማለት ነው እና ዛሬ እንግዲህ በጣም ብዙ ጉዳዮች አሉ ዓለም ላይ ያው ከተፈጥሮ አደጋ ጀምሮ እንደዚሁም ደግሞ ውጥረቶች እዚህም እዛም በአሜሪካ ፖለቲካ ውስጥም ብዙ ችግሮች አሉ። እንግሊዝ ፖለቲካ ውስጥም እንደዚሁ ችግር አለ። መካከለኛው ምስራቅ ላይ እንደምናውቀው ነው ትርምሱ ቀጥሏል። በይበልጥ ግን መካከለኛው ምስራቅን በተወሰነ መጠን ለተመልካቾቻችን የተወሰነ ሀሳብ ካነሳን በኋላ በዋነኝነት ግን የሩሲያና የዩክሬን ጦርነትን ተከትሎ የኔቶና የሩሲያ ጉዳይ ምን ላይ ነው ያለው የሚለውን ከታሪክም እንደዚሁ ካመጣጣቸውም አንጻር ሰፋ ያለውን ጊዜ እንሰጣለን። ከዛ በፊት ግን መካከለኛው ምስራቅ ላይ ያሉ ተስፋ ያላቸው ነገሮች ነበሩ፣ አሁንም አሉ። ኦፍ ኮርስ ደግሞ ስጋትም አለ። በተለይ በሁለት አይነት ነገር አለ። በእስራኤልና በኢራን መካከል ያለው ነገር ግልጽ እየሆነ መጥቷል። እሱንም እናነሳዋለን ኦፍ ኮርስ። ከዛ ደግሞ የሆርሙዝ ሰርጥ ጉዳይን በተመለከተ አሜሪካና ኢራን ያሉበትም እንደዚሁ ሁለቱም ጎራ እንኳን ብንወስደው ትንሽ አስቸጋሪ ሆኗልና እነዚህን ሀሳቦች በተወሰነ ብናነሳቸው። ልክ ነው። መካከለኛው ምስራቅ መጀመሪያ አመሰግናለሁ እንግዲህ እድሉን ስለሰጠኝ። የመካከለኛው ምስራቅ ጉዳይ ገና ነው። አሁንም ሰሞኑን ደግሞ እየተካሄደ ያለው ያው ሆርሙዝን በሚመለከት ከዚህ በፊትም እንዳነሳ ነው ኢራን የኛ ሉዓላዊ ግዛታችን ነው፣ ለቀጣዮቹ 2 ወራት ብቻ መርከቦች ሳይከፍሉ ያልፋሉ እንጂ ከዛ በኋላ እኛ እናስተዳድረዋለን የሚለው እሰጥ አገባ ገና ፈር አልያዘም። የዚህ የ2 ወር በሜሞራንደም ኦፍ አንደርስታንዲንጉ መሰረት የሚካሄደው ድርድር ምን ፈር እንደሚያስይዘው የምናየው ይሆናል። ሆርሙዝን በሚመለከት ሌላ ደግሞ ትንሽ ሴንሲቲቭ ነገር የሆነው የደቡብ ሊባኖስ ጉዳይ የእስራኤሉ ጠቅላይ ሚኒስትር የእስራኤሉ መከላከያ ሚኒስትርም በቃ በይፋ ኤክስፕሊሲትሊ ደቡብ ሊባኖስ የኛን ደህንነት ሰኪዩር ሳናረግ ከደቡብ ሊባኖስ በፍጹም አንወጣም፣ ፕላስ ደግሞ ኢራን ወደኛ ጥቃት የምትቃጣ ከሆነ ብቻችንን ያለ አሜሪካ ድጋፍ ብቻችንን ኢራን ላይ ወታደራዊ ኦፕሬሽን እናካሂዳለን ብለዋል። ይሄ እስራኤል ብሔራዊ ባንዲራቸው ላይ ያለውን ከለር ብሉ ኤንድ ዋይት ኦፕሬሽን እናካሂዳለን በ2 ቀን በምናምን ውስጥ ከተነካ ብቻችን ኦፕሬሽን እናካሂዳለን የሚል ትንሽ ጋል ያለ አግሬሲቭ የሚመስል ዛቻ ከእስራኤል በኩል ተሰምቷል። ኢራን እስካሁን ወደ እስራኤል ያደረገችው ነገር የለም፣ ባለበት ነው። ግን ራሳችን ብቻችንን ሆነን እርምጃ እንወስዳለን የሚል ነገር ሰምተናል። የአሜሪካ ከፍተኛ ልኡካን ኳታር ዶሃ ገብተዋል።
ኢራኖች ጋር ለመደራደር አሁን ቀጠሮ የለንም ብለዋል። ዶናልድ ትራምፕ ናቸው ኢራኖች ለምነውን እንደራደራለን ኳታር ብለው ኢራን የለም ብለዋል። የኳታሩም የውጭ ጉዳይ ሚኒስትር ቃል አቀባይ ለዛሬ የተያዘ የለም፣ ቴክኒካል ድርድሩ እየተካሄደ ነው፣ ልኡካን ቡድኖቹ ግን ለዚህ አይደለም የመጡት የሚል ነገር እየሰማ ነው። እና መካከለኛው ምስራቅ እንዲህ ባለፉት ቅዳሜና እሁድ የመተኳኮሱ ነገር ጋብ ብሎ ከእስራኤል ሞር አግሬሲቭ የሆነ ሀሳብ ኢራን ላይ እናጠቃለን የሚል ሀሳብ እየተነሳ እንዲህ አይነት ነገር ብቻ ረገብ የሚልም ትንሽ ዛቻ አዳዲስ ዛቻዎችም ያለበት ወቅታዊ ጉዳይ ላይ ነው ያለው መካከለኛው ምስራቅ። ቢኒ አዎ ያ አስቸጋሪ ነው። በተለይም የካታሩ ድርድር እንግዲህ ትራምፕ ነበሩ እንዳልከው ሊደራደሩ ሄዱ የሚል ሀሳብ ግን ኢራን ቀድማም ቢሆን ለዛ ፐርፐዝ አይደለም እየተዘጋጁ ያለው እነሱ አይደለም ድርድሩ በእርግጥ በኢንዳይሬክትሊ እያደረጉት ነው በተለያየ መንገድ ግን ከአሜሪካ ፖለቲከኞች ጋር ልንደራደር ቀጥታ አይደለም ምን ሄደው የሚል አቋሟን ትራምፕ በትሩ ሶሻል ሚዲያቸውም ሉካቸውንም ሲልኩ በተደጋጋሚ ሲሉት እንደነበረው ለምን እንደዚህ እንደሚሉም አንዳንዴ ዓለምን ያለችበትን ሁኔታ እንዴት ነው የሚመለከቱትም ያስብላል። ልንደራደር አይደለም ለራሳችን ፐርፐዝ ወይም ደግሞ በሌላ አጋጣሚ ነው የምንሄደው እያሉ የኢራን ፖለቲከኞች አሜሪካ ግን ወይም ደግሞ ትራምፕ ግን ልንደራደር ነው የሚሉበት ምክንያታቸውም አይገባኝም። ግን ጄዲ ቫንስ ምንድነው ያሉት ምክትል ፕሬዚዳንቱ የአሜሪካ ውስጣቸው ይሄ የፋርሶች የዲፕሎማሲ ስታይል ነው አሉ። እንግዲህ ይሄ አንደራደርም በማለት በእርግጥ ከዚህ ቀደም 2-3 ጊዜ እንደዛ እያደረጓቸው ቀጥሏል። ኦፍ ኮርስ ሳይነጋገሩ ለምን ይደራደራሉና የፋርሶች የዲፕሎማሲ ስታይል ነው የሚል ሀሳብ ጠዋት ሲያጋሩ ነበርና ትንሽ ከምን ተነስቶ እንደዚህ አይነት ነገር ትራምፕስ ቢሆኑ እንደዚህ አይነት አቋም በሌለበት ሁኔታ ለምን ሀሳቡን እንዳነሱትም ትንሽ የዚህ የመካከለኛው ምስራቅ ፖለቲካ ትንሽ አስቸጋሪ የሚያደርገው ይሄው ነው። ምክንያቱም ከሆርሙዝ ፖለቲካ አንጻርም እንደምንመለከተውና የተለያዩ ጥያቄዎችም ስለሚነሱ ሚድል ኢስት ላይ አሁንም ችግሮች አሉ። በእርግጥ አንተ ያነሳቸውም ጉዳዮች ይሄ የድርድሩ ጉዳይ የሚለይለት ስለሆነ በደንብ ቅዳሜ ማሹር ያረጋል ጉዳዩ እሱም ላይ ልንመለከተው እንችላለን። ግን እንዳልከው ደግሞ የኢራንና የእስራኤል ጉዳይ ደግሞ ኦብቪስሊ ትንሽ አስቸጋሪ እየሆነ መጥቷል። ምክንያቱም ኢዝራኤል ካትስም ያሉት ነገር አለ። በሁለት ቀናት ውስጥ ነበር ያሉት። ኦፍ ኮርስ ሁለት ቀናቱ ሰዓቱ ሞልቷል። አይ ቲንክ ሰኞ ላይ ነበር እንደዚህ አይነት ሀሳብ የሰጡት በሁለት ቀናት ወይ ደግሞ ትንሽ ሰዓታት ቢቀሩ ነው ያ የሚሆነው። ግን እስራኤል ኢራን ጥቃት ሰነዝርብናለች ያው ከደቡብ ሊባኖስ ጋር በተገናኘ ነው እና እሱ አይነት ስጋት ነበረባቸው። ግን ስጋት አለብን በሁለት ቀናት ውስጥ የማይቀር ጥቃትኛ እንፈጽማለን እና በጣም አደገኛ አንተ እንዳልከው ብሉ ኤንድ ዋይት ነው። ብሉ ኤንድ ዋይት ወይም ሰማያዊና ቢጫ ኦፕሬሽን ሲባል ሰማያዊና ነጭ ኦፕሬሽን ዘመቻ ሲባል እስራኤል ያለምንም አጋር ብቻዋን የምትወጣውና ዘመቻዋን የምታደርገው በዛ ነው። እንዳልከው እንግዲህ በሰንደቅ ዓላማቸው እንትን ሲነሱ ራሳችን ለራሳችን እንቆማለን ነው እና ይሄኛውን ዘመቻ ሲያረጉ የማንንም ድጋፍ አንፈልግም ነው ያሉት። ይሄ ማለት ምንድነው ነው ጥያቄው። አሜሪካ በእርግጥም በእንደዚህ አይነት ነገሮች ላይ ከዚህ በኋላ እንደማትሳተፍ አሹር አድርጋቸዋለች አይነት ትርጉም አለው። ምክንያቱም ብቻችንን ይሄ ኦፕሬሽን ስሙ ብቻም የሚደረግ አይነት ስለሆነና እሱም ብለዋል። እስራኤል ካስ ነበሩ ይሄን ያሉት በሰዓታት ውስጥ እንግዲህ ምክንያቱም ጥቃት ሊሰነዝሩ ይችላሉ የባሊስቲክ ሚሳይል የሚል ስጋት አለብን፣ ስለዚህ ጦራችንም ዝግጁ እንዲሆን ትእዛዝ ሰጥቶታል። አዎ እንደዛ አይነት ሀሳብ ሰጥተው ነበርና በዛ ልክ የሚታይ ነው። በጣም በሚገርም ሁኔታ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቻናል 14 ጋር በነበራቸው የሀገራቸው ሚዲያ ላይ መቼም ቢሆን አቶሚክ ቦምብ ኢራን ሊኖራት አይችልም ብለዋል። ዛሬ ነው ያሉት ሌሊቱን መቼም ቢሆን አይኖራትም፣ ስለዚህ ጥቃት ወደ መሰንዘሩ እንመለሳለን የሚል ሀሳብም ሰጥተዋል። ይሄ ማለት እንግዲህ ድርድሩ በሌላ መንገድ ድርድሩም ጥያቄ ውስጥ ነው። እንደሚታወቀው በኢራንና በአሜሪካ መካከል ያለው ችግር ውስጥ ነው፣ ፈተና ውስጥ ነው። እሱም ፈተና እንዳለ ሆኖ ደግሞ ኔታንያሁ ደግሞ እንደው ቢሳካም ባይሳካም በሌላ በኩል የአቶሚክ ቦምብ ጉዳይ የሚነሳ ከሆነ ጥቃት ሰነዝራለሁ የሚል ሀሳብ ነው ያጋሩት። በእርግጥ አሁን ጥቅምት ላይ ምርጫ አላቸውና ኔታንያሁ እኔ ጠቅላይ ሚኒስትር ሆኜ እስከቀጠልኩ ድረስ በምንም መንገድ ቢሆን እኔ ጠቅላይ ሚኒስትሩ ቦታ እስከያዝኩ ድረስ ኒውክሌር ቦምብ አቶሚክ ቦምብ ፈጽሞ ሊኖራት አይችልም ኢራን የሚል አቋማቸውን ከዚህ በፊትም እንትን ብለው ነበርና አሁንም
ምረጡኝ ነው ቅስቀሳ አስመስሎባቸዋል የሚሉ መረጃዎች የተመለከትኩኝ ነበረ። በሶሪያ በኩልም በደቡባዊ ሶሪያም በኩል ችግሮች አሉ። በተለይም አንድ ሁለት ግዛቶች አሉ ከዚህ ከ1973ቱ ስምምነት የዩኤን ስምምነት በኋላ አለ አንድ ስምምነት ከጎላን ተራሮች ብዙ አልፎ ያለ መሄድ እዛ ላይ ጎላን ኦልሬዲ ተይዟል። ከጎላን በተወሰነ ደግሞ አልፋ እስራኤል በሽር አልአሳድ ከስልጣን ሲነሱ ስጋት አለብኝ በሚል ጥልቅ ወደ ሆነው የሶሪያ ግዛት ገብታለችና እዛ አካባቢ ያሉትን እንቅስቃሴዎችም እንደዚሁ ጨምራለች። ይህን ተከትሎ የገልፍ ትብብር ምክር ቤት የሚባለው ጂሲሲም አውግዟል። አረብ ሊግም እሱም አውግዟል። ቱርክም የተወሰኑ ማውገዛ ኦብቪየስሊ አውግዛለች። ሳውዲ አረቢያም አውግዛለች። እንዲያውም እነ ኤርዶዋን ከዚህ ቀደም ሲሉ የነበረው ከደማስቆ ፖለቲካ መጠናቀቅ በኋላ ቀጣይ አንካራ የማድረግ ፍላጎት አላቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሉ ነበርና አይ ቲንክ ሁለቱም ፓወርፉል ናቸው። እስራኤልም ፓወርፉል ነች፣ ቱርክም ፓወርፉል ነች። እንደው ያሉበት ጥምረትም ከምዕራቡ ጋር ሁለቱም ይሰራሉ። እንደው በቀላሉ ጦርነት ውስጥ ይገባሉ ተብሎ አይታሰብም። ፕሮክሲ ውስጥ ግን አደገኛ የሆነ መንገድ ውስጥ እንደሆነ ያስታውቃልና ከቱርክ አንጻር የሆነ ሀሳብ ምክንያቱም ቱርክ ትልቅ ፖለቲካ እያራመደች ያለች ሀገር የቱርክን እንመጣበታለን። ይሄ በተለየ ኢራንን በሚመለከት አሁን እስራኤሎች በሰማያዊና ነጭ ኦፕሬሽን እኛ ከተጠቃን እንወስዳለን የሚል ዲክላሬሽን አለ። ግን እሱም ራሱ ቀላል ላይሆን ይችላል የሚል ትንታኔ አለ። ምክንያቱም አሜሪካም ምዕራባውያንም ከኢራን ጋር የጀመሩትን ድርድር ፈርማሲያዝ ስለሚፈልጉ እስራኤል በተናጠል ወደ ኢራን ላይ ጥቃት የምትጀምር ከሆነ ያን ሜሞራንደም ኦፍ አንደርስታንዲንጉን በዜሮ ስለሚያባዛው ከአሜሪካ ወታደራዊ ድጋፍ አለማግኘት ብቻ ሳይሆን የፖለቲካ ጫናም ሊያስከትል ስለሚችል ከኢራን ጋር እንደ ፉል ፍሌጅ ጦርነት ላይ ጀምሩ ይችላሉ የሚል ሀሳብ አለ። ምናልባት እዛው ደቡብ ሊባኖስ ውስጥ በሐማስ በሂዝቦላ በኩል መልስ ይሰጣጡ ይሆናል እንጂ ቀጥታ ወደ ኢራን ያጠያይቃል የሚል ሀሳብም አለ። ወደ ቱርክ በሚመለከት እንዳልከው ይሄ ከአረብ ስፕሪንግ ጀምሮ ሲሪያ ውስጥ የነበረው አለመግባባት አሁን ከአንድ አመት ከሁለት አመት በፊት አሁን ያሉት ፕሬዚዳንት ስልጣን ሲይዙ ረገብ ያለ ይመስላል። በዚህ ሂደት ውስጥ ግን እስራኤል ወደፊት ለደህንነቴ ያሰጋኛል የሚሉ በሚል የተለያዩ እርምጃዎችን ወታደራዊ እርምጃዎችን ይዛለች። ከጎላን ሀይትስም ወደ ውስጥ ገባ ብላ ቴሪተሪ ይዛለች። ይሄን ነገር አሁን በስልጣን ላይ ያለው ሲሪያ ውስጥ በስልጣን ላይ ያለው መንግስት የቱርክ ድጋፍም አለው እና ይሄ እስራኤል አግራቬት እያደረገች ወደ ውስጥ መግባቱን እየተስማሙበት አይደለም እና እስራኤል እንዲህ ማድረግ የለባትም የሚል ከቱርክም ከጂሲሲም ሀሳቦች መጥተዋል። የሲሪያው የሊባኖሱ የኢራኑ ጉዳይ ቢያከትም ወደ አንካራ ደግሞ ወደ ቱርክ ችግር ሊመጣ ይችላል፣ ሊዋጉ ይችላሉ እስራኤልና ቱርክ የሚባለው ነገር እኔ ያለ መቀበል ይከብደኛል። ምክንያቱም ቱርክ ማለት እኮ ተርኪ የኔቶም አባል ናት። እስራኤል የኔቶ አባል ሀገር ጋር አላይ ስለሆነች ተባብራ ትሰራለች እና ከተርኪ ጋር አትዋጋም። ቢኮዝ ሪሜምበር አርቲክል 5 አንድ ከ32ቱ የኔቶ አባል ሀገራት ውስጥ አንዱ ወታደራዊ ጥቃት ከደረሰበት እንደ ሁላችን ጥቃት ስለሚሉ የኔቶ አባላት እስራኤልና ቱርክ ብቻ ይሄ እንትኑ አለ አይደለ ሰጣ ገባ ይሄ ዲፕሎማቲክ ከ2010 ጀምሮ ከእስራኤል ጋር የሚያካሂዱት ሰጣ ገባ ያ ነው እንጂ ወደ ጦርነት የሚሄድ እድላቸው ክሎስ ቱ ዜሮ ይመስለኛል። መግለጫቸው ትንሽ የተጠናከረ ነው። በእርግጥ በሁለቱም በኩል ለህዝባቸው መንገር ያለባቸው መሪዎቹ ኔታንያሁ የሚሉት ነገር ይኖራል። ኤርዶዋንም በተደጋጋሚ የሚሏቸው ሀሳቦች አሉ። እሱ እንትን ሊል ይችላል። እኔም እንደዚህ አይነት ነገር ውስጥ ይገባሉ ብዬ አላስብም። ግን የጃዙሩ ላይ በደንብ የሚሰሩ ናቸው፣ ይሰራሉ። ምናልባት ግን እንዳልከው ደግሞ የሶሪያው አልጁላኒ ወይም ደግሞ አህመድ አልሻራ የሚባሉት እሳቸው ትንሽ አመጣጣቸውን ብዙ ሰዎች አመጣጣቸው እንትን ነበር። አልቃይዳ ውስጥ ሰርተዋል፣ አይስ ጋር ሰርተዋል እንደዚህ። ከዛም እሳቸው ሚሊዮን ዶላር ወጥቶባቸው ማስያዣ እንደዚህ አይነት አሁን ግን ተቀይረዋል። እሱ የራሳቸው ጉዳይ ይሁን እሺ ኦኬ። ግን አሁን ይህ ፕሬዚዳንት አልጁላኒ የሚያደርጉት ነገር ምንድነው?
አሜሪካም ጋር ሄደዋል። አሜሪካም ጋር በጉዳዮች ላይ በጥልቀት ተወያይተዋል። ፕሬዚዳንት ዶናልድ ትራምፕ ጋር አንዴ ወይ ሁለቴ ተገናኝተዋል። ሳውዲ አረቢያም እንደተገናኙ አስታውሳለሁ። ቱርክም ኤርዶዋን ጋር አውርተዋል። ፕሬዚዳንት ፑቲን ጋርም እንደዚሁ ተገናኝተው ተነጋግረዋል። ፈረንሳይ ሄደዋል። ኤቭሪዌር ሄደዋል። በሁለት ጎራ ባለው ዓለም ላይ ምስራቅ እንደው ብለን ካሰብነው ወደ ምስራቅም ካሉት ጋር ከምዕራቡም ጋር በጠላትነት ከፈረጇቸውም ጋር አብረው በመስራት ያሉ ናቸው። በነገራችን ላይ አንድ የእስራኤል ዲፕሎማት በዚህ ጉዳይ ላይ አንድ ሀሳብ ጠይቄው እየነገረኝ ነበረ። በጣም ተስፋ ጥለውባቸዋል። አሁን ያለውን አላቅም። ከ3 ከ4 ወር በፊት ሲነግረኝ የአልጁላኒ መንግስት በጣም ሪፎርምስ ይሆናል የሚል ተስፋ ጥለንበታልና ኦፍ ኮርስ በዛ መንገድ እየሰራን ነው የሚል ሀሳብ ሲያጋራኝ ነበረና ያ ማለት እንግዲህ አብረን እንሰራለን ነው። በጣም ተስፋ የተጣለበት ፕሬዚዳንት ነበረ። ግን ደግሞ እንደዚህ ከሆነ እሱም የማይቀየርበት መንገድ አይኖርምና ትንሽ ዲፕሎማሲው እንዳይበላሽባቸውም ስጋት አለ። ግን እንዳልከው ቱርክ በጣም ግዙፍ ፓወር ያላት በኢኮኖሚውም በሚሊተሪውም ያላት በዛ ላይ ልክ እንደ እስራኤል አይነት ባህሪ ያላት ከምዕራቡ ጋር አብራ የምትሰራ እንዲያውም ከኔቶ ጋር አብራ የምትሰራ የኔቶ አባል የሆነች ብቸኛው የቀጠናው የሆነች ከዛም ፖለቲካሊ ያለችበት ጂኦግራፊ ኢስታንቡል ምስራቁ እና ምዕራቡ ድልድይ የለየው ምዕራብና አውሮፓና ኤዥያ የሆነች ነች። ስለዚህ እሱን ስትመለከት ፖለቲካሊም እሱ እድል አላቸው። እንደዚህ አይነት የማጫወትም እድል አላቸውና በቀላሉም አንደኛ ይመቱ ቢባል እንኳን እንደ ኔታንያሁ ልምታ ቢሉ እንኳን ሚሳኤል አስወንጭፎ የሚያቆምም አይነት አይመስለኝም። ቢካዝ አቅሙም አላቸው። ኔቶን ብንተው እንኳን እርስ በርስ የመተላለቅ ነገር ይኖራል እና ኔታንያሁም በዛ ልክ ገፍተው እንደዚህ አይነት ጫና ውስጥ ሊያስገቧቸው ይችላሉ ብዬ አላስብም። ግን የሐማስ አደረጃጀቶች ሴሎች እዛ ውስጥ አሉ አንካራ እና እነሱን የምታሰለጥነው እሷ ነች። እንዲህ የምታደርገው በዌስት ባንክ በኩል ባለፈው ያነሳ ነው ኢራንን ማሳልፋ ጦር መሳሪያ የምትሰጠው በቱርክ ውስጥ ባለው ሐማስ አማካኝነት ነው ምናምን የሚሉ ሀሳቦች አሉ። ግን ሁለቱ ኃይላት ሩሲያና አሜሪካ ጦርነት ውስጥ እንደገቡ ተደርጎ አይነት የሚወሰን ምንም እንኳን የነሱ ሌላ ደረጃ ላይ የሚደርስ ጦርነት ቢሆንም ልክ የዛን ያህል ስጋት ያለበት ስለሆነ ብዙ ጦርነት አይገቡም። የእጅ አዙሩ ላይ ግን በተለያየ ጎራ ተሰልፈው ጫና ሊፈጥሩ ይችላሉ የሚለው ለማንሳት ነው። መካከለኛው ምስራቅ ላይ ብዙ ነገሮች አሉ። ግን እንደው በዋነኝነት እነዚህ የውጥረት ምንጭ ሆነዋል ነውና ወደ ዋናው ጉዳያችን ንግባ። በተለይም የሩሲያና የዩክሬን ጦርነትን የተመለከቱ መረጃዎች አሉ። ዩክሬን ትንሽ ጠንከር ብላለች። የሰው አልባ አውሮፕላን ይሄ አጥፍቶ ጠፊ ድሮኖቹ አደጋ እየፈጠሩ ነው። የሩሲያን የነዳጅ እንቅስቃሴም ጫና ውስጥ አስገብቷል። ራሳቸው ፑቲንም ያመኑበት ጉዳይ ሆኗል። ይሄ ሁሉ የመጣው እንግዲህ ከጀርባ ማን አለ የሚለው ነው። ፑቲን እስከመቼ የሚለውን ልመጣበት እንችላለን። ግን የኔቶና የሩሲያ ጉዳይ ነው አብሮ የሚነሱ። ምክንያቱም ጦርነቱ የተቀሰቀሰበት አንደኛው ምክንያት ኔቶን አትገቢም ነው፣ አውሮፓ ህብረትን አትገቢም ነው። ስለዚህ ዞሮ ዞሮ ይሄ ኮዙ ኔቶ ነውና ከአንደኛውና ከሁለተኛው የዓለም ጦርነት በኋላ የተፈጠሩ አዳዲስ ክስተቶች አሉ አይደለ? አዳዲስ ፓወሮች ወደ እንደውም ዶላር እንዴት ፓወርፉል እንደሆነ እናውቃለን። ከዛ አንጻርም የሆኑ ክስተቶች አሉ። ከአንደኛውና ከሁለተኛው የዓለም ጦርነት በኋላ በጣም ሜጀር የሚባሉ ኢቨንቶች ተከስተዋልና አሁን የጦርነቱ ስም የሚሰጥ ቀዝቃዛውም አይባልም፣ ሶስተኛውም አይባልም፣ በሁለተኛውና በሶስተኛው መሀል ላይ ያለ ማለት አስቸጋሪ ነው። ብቻ ዓለም ትርምስ ውስጥ ያለችበት ጦርነት ነው። ስም ለመስጠት አዳጋች ሆኗል። ዓለምም አልሰጠችውምና በዚህኛው የጦርነት አውድ ላይ እንደዚህ አይነት መመሳሰሎች እንመለከታለንና ምንድነው ዓለም አሁን ላይ ያላት ጀነራል ምስል? ወደ ኔቶና ራሽያ ስፔሲፊክ ጉዳዮች ላይ እንገባለን። ኦኬ ልክ ነህ ቢኒ። እንግዲህ እነዚህ ትልልቅ ዓለም አቀፍ ጦርነቶች፣ ዓለም አቀፍ ኢቨንቶች ይዘው የሚመጡት ውጤት አለ ሁሉ ጊዜ። አሁን የመጀመሪያውን የዓለም ጦርነትና ሁለተኛውን የዓለም ጦርነት ብታያቸው ካበቁ በኋላ በፊት የነበሩ ሀያላን ኢምፓየሮች ዲስኢንተግሬት የማድረግ ነገር ታይባቸዋል። ለምሳሌ ከአንደኛው የዓለም ጦርነት በኋላ የነ ኦቶማን ኢምፓየር፣ የነ ኦስትሮ ሃንጋሪ ኢምፓየር እንዲህ አይነት ኢምፓየሮች ዲስኢንተግሬት እያደረጉ መጥተው ነበር። አሁን ደግሞ ምንድነው የምታየው? ይሄ አሁን እያየን ካለ ነው ከቀዝቃዛ የዓለም ጦርነት ማክተም በኋላ ከ2010 ምናምን በኋላ ያለው ደግሞ ኦል ኦቨር ዘ ወርልድ አሜሪካን ኢምፓየር ይሄ ዌስተርን ኢምፓየሩ ትንሽ ሰብሰብ ማለት ዲስኢንተግሬት አላረገም። ስቲል ወሳኝ ኃይል ነው በዓለም ላይ። ግን ልክ እንደ ከዚህ ቀደሙ ኦል ኦቨር ዘ ወርልድ ኢንጌጅ የማድረግ እንቅስቃሴውን ትንሽ
ውስንነት ሪዘርቭድ የመሆን ሰብሰብ ማለት ውጤት እያመጣ ነው አሁን የምናየው ነገር። ሁለተኛ የመጀመሪያ ዓለም ጦርነትም የሁለተኛ ዓለም ጦርነትም ችግሮቹ እንደተከሰቱ ካበቁ በኋላ ይሄ ስህተት እንዳይደገም እስቲ ኦርጋናይዜሽንስ ኤስታብሊሽ እናርግ፣ ዓለም አቀፍ ኦርጋናይዜሽን ኤስታብሊሽ እናርግና ከምንዋጋ በጠረጴዛ ዙሪያ ተመካክረን እንኑር በሚል ከመጀመሪያ ዓለም ጦርነት በኋላ ሊግ ኦፍ ኔሽንስ እሱ ፌል ሲያደርግ ከሁለተኛ ዓለም ጦርነት በኋላ ደግሞ ዩናይትድ ኔሽንስ ኤስታብሊሽ ተደርጓል። አሁን ከዚህ ከዓለም አቀፍ እንቅስቃሴዎች በኋላ ምን ታያለ? ዩናይትድ ኔሽንን አፍርሶ አዲስ ከመገንባት ይልቅ እሱን ሪፎርም ማድረግ ከዜሮ ከመጀመር ያለውን ኢንስቲትዩሽን ሪፎርም እናርገው፣ የሁሉንም ኢንተረስት ሰርቭ እንዲያደርግ ሪፎርም እናርገው የሚል እንቅስቃሴ ታያለ። ከመጀመሪያውና ከሁለተኛ ዓለም ጦርነት በኋላ እነዚህ በኤምፓየሮቹ ውስጥ የነበሩ ሀገራት አትሊስት የፖለቲካ ነጻነት የሚመስል ነገር አግኝተዋል። ከመጀመሪያ ዓለም ጦርነት በኋላ የመካከለኛው ምስራቅ ሀገራት ነጻ መሆን የጀመሩት ከዛ በኋላ ነው፣ ከአንደኛ ዓለም ጦርነት ማክተም በኋላ። ከሁለተኛ ዓለም ጦርነት ማክተም በኋላ ደግሞ በተለይ በ1950ዎቹ መጨረሻና 60ዎቹ በእኛ አህጉር በአፍሪካ ውስጥ እጅግ ብዙዎቹ የሚበዙት የፖለቲካ ነጻነት አግኝተዋል። አሁን እየተካሄደ ያለው ደግሞ ይሄ ዩኒፖላር ወርልድ ኦርደር ወደ መልታይ ፖላር ሲቀየር እነዚህ አፍሪካ ውስጥ ያሉ ዘ ግሎባል ሳውዝ የሚባለው ኦሬዲ መለስተኛ የሚሆን ፖለቲካል ነጻነት አለው። ኢኮኖሚክ ፍሪደም ደግሞ ምናልባት ወደፊት የኢኮኖሚ ነጻነት ያጎናጽፈው ይሆን ወይ? እንደዚህም አይነት ነገር ታያለ። ከሁለተኛ ዓለም ጦርነት በኋላ ምን ተከስቷል? ዓለምን በሁለት ጎራ የምትመራ ባይፖላር ሆና ቀጥላለች። አሁን እየተካሄደ ያለው ችግር ምዕራፉ ሲያበቃ ዓለም ወደ መልቲፖላር ወርልድ ኦርደር እንደምትቀየር ዳርዳርታው ያሳያል። እንዲህ አይነት ነገር አለ። ከጦርነቶች ባይዘወይ የቴክኖሎጂ ለኢኖቬሽንም ችግር ቢሆኑም ያው ችግር ብልሃትን ስለሚወልድ ለኢኖቬሽንም የሚመቹ ነገሮች አሏቸውና ከሁለተኛው ዓለም ጦርነት ሊጠናቀቅ አካባቢ ኢነርጂ ለማግኘት በአይንስታይን በማንሃተን ፕሮጀክት የኒውክሌር ኢነርጂ ዲስከቨር ተደርጓል። ከዛ በኋላ ያለችው ዓለም ለየት ያለች ሆናለች። ቴክኖሎጂ ላይ በደንብ ተሰርቷል። አሁን ደግሞ እየመጣ ያለው ዓለም ይሄ ዲጂታሉ ዓለም ነው። ይሄ አርቲፊሻል ኢንተለጀንስ የአውቶሜሽን ዓለም ከፊታችን እየጠበቀን ነውና ሜጀር ዓለም አቀፍ ጦርነቶች ኢንሲደንቶች ትተውት የሚሄዱት እንዲህ አይነት ሁኔታዎች አሉ። ቢኒ እንዲህ አይነት መመሳሰል እናያለን። ይሄን የሚያነሳ ነው እንዳልከው ይሄ ብዙ ጊዜ ይሄ ኒው ወርልድ ኦርደር የሚባለው ሲስተሙ የሆነ ግንባታ ላይ እንደሆነ ብቻ ያሳያል። ማን ሊመራው ነው የሚለው በእርግጥ የሚያስኬድም አይደለም። አሁን የሚመራው ዝም ብለህ ስለ ክሪፕቶ ከረንሲ ስትመለከት ትራምፕ እንዲያውም ረብጣ ቢሊዮን ዶላር አገኙ የሚል ነገር ሚሊዮን ነው ኦር ቢሊዮን እየተመለከትኩ ነበር ራፍሊ። ይሄኛው ማን ራን እንደሚያደርገው የማታውቃቸው ስርዓቶች ሲስተሞች ያሉበት ዓለም ነውና ስለዚህ ቀጣዩ ዓለም ወይ ደግሞ እንደ ቀዝቃዛ ዓለም ጦርነት የሁለት አገራት ወይም ሁለት ኃይላት የሚመሩት አይሆንም፣ ወይም ደግሞ አሁን እየተመራ ባለው አንድ ፓወር ብቻ የሚመራውም ላይሆን ይችላል። ስለዚህ ሁሉም እኩል እድል ያለው እኩል ድርሻ ያለው እኩል ዓለም የሚያዋጣበት ጊዜ ይፈጠራል ተብሎ ነው የሚታሰበው። እና አንተ በጣም ትልቁን ሀሳብ ያነሳው የሊግ ኦፍ ኔሽን ያውኛ በኩራት የምናወራበት ያኔ አፍሪካኖች የሚታወቀው ስለሆነ በነበርንበት ጊዜ እሱ የነበረው ሚና ምንድነው? ከአንደኛ ዓለም ጦርነት በኋላ ተመሰረተ 20 ላይ አይደለ? ከዛም በኋላ ያለውን ነገር መፍትሄ መስጠት አቅቶት እንግዲህ ናዚ በዛ ልክ ዓለምን ሲያጥለቀልቃት ሁለተኛው ዓለም ጦርነት ተቀሰቀሰ። ምን ፋይዳ መጣ የሚል ነገር እንትን ተባለ። ከዛ 45 ላይ ደግሞ ዩኤን ከዛ እንዲህ ያለ ስም መቀየር ብቻ ሆነና አሁን ሪፎርም ማድረጉ የነ ቻይናም ሀሳብ የነ ራሺያም ሀሳብ ይሆነ በመምጣቱ ሪፎርም ሲደረግ ከዚህ በፊት ፈርሶ ሙሉ በሙሉ የዓለም አቀፍ ተቋማት ፈርሰው አይተናል። ዓለም ለውጥ አላመጣችም፣ ከጦርነት አልዳነችም። ስለዚህ አሁን ደግሞ ለውጡን እዛው ላይ ያለው ሪፎርም በማድረግ በማስተካከል ካልሆነ ዩኤን ይፍረስ ቢባል የትኛው ኃይል ነው አሁን ዩኤን ቢፈርስ ሌላ አዲስ አይነት ቢመጣ የሚመሰረቱት ኃይላት ደግሞ መስራቾቹ የሀሳቡ አመንጮች አሁንም ያንበሳውን ድርሻ ይዘው መቀጠል አይነት ነገር ውስጥ ነው የሚገቡትና ሪፎርም የሚለው እንዳልከው የነ ቤጂንግ ማቆም ነው ትልቅ እንትን አለው እና ዓለምም አትፈቅድም አሁን አንዱ ላይ ብቻ ማቆም። ምክንያቱም ልትቆጣጠረው የማትችለው የቴክኖሎጂ ደረጃ ላይ ተደርሷል። ብዙ ነገሮች በዛ ልክ እየታዩ ስለሆነና ለዚህ ነው ከአንድ ዓለም ከሆነ ጦርነት በኋላ የሆነ ውጤት ዓለም ይኖራታል
በጎም ይሁን መጥፎ የሚለውን ይሄኛው ግን በጎ ሊሆን ይችላል ዋጋ ያስከፍሏል ብዙ ዜጎችን ብዙ ህዝቦችን ዓለም ዙሪያ ላይ ግን ካለመረጋጋት በኋላ የሚመጣ ደግሞ የሆነ ጥሩ የሚባል የፖለቲካ መንፈስ ይፈጠራል ከሚለው አንፃር ቢያንስ ሀገራት ሉዓላዊነታቸውን የሚያስከብሩበት ኢራን ገብተው አሁን እና አሜሪካ ቢያደቋስ አሜሪካ የምትፈልገውን ኢምፓየር ወይም የምትፈልገውን ኃይል ታስቀምጥ ኖሮ በቃ ዓለም በዛ ትሬንድ ውስጥ የመቀጠል እድሏ ይኖር ነበር አሁን ግን በጣም ጠንከር ብሎ መቆምንም ያስተማረ ስለሆነ እንዳልከው የሆነ ስርዓት ዓለም ላይ ያጓልዳል ተብሎ ይታሰባል ይሄን ሁሉ ያነሳ ነው እንግዲህ የኔቶና የራሺያም ጉዳይ የእንደዚህ አይነት ስሜት ከታሪካቸውም የአይነት ስሜት አለ ከዛም በኋላ የመጣው በዛ ልክ ነው የሚለውን ማየት ያስፈልጋል የኔቶ አመሰራረቱም አለ ቁልፍ አላማዎቹም አሉ ምን ነበሩ የሚለውንና ይሄ ኤክስፓንድ የሚያደርግበትን እየሰፋበት ያለውን ነገር እዚሁ ላይ እንደ መግቢያ በደንብ እናንሳውና ሹር ሜቢ እነዚህ ዓለም አቀፍ ድርጅቶች ሊግ ኦፍ ኔሽን እና ዩናይትድ ኔሽን አንድ ሀሳብ ብቻ ለመስጠት ኦርጋናይዜሽኖቹ ስራ እስከሰሩ ድረስ ያስቀመጧቸው መተዳደሪያ ደንቦቻቸው ላይ ያስቀመጡትን ሀሳብ እስከተገበሩ ድረስ በጣም ያግዛሉ ለዓለም ሰላም ለዓለም ኢኮኖሚ እንቅስቃሴ አጋዥ ናቸው ግን ማስፈጸም አለባቸው የጻፉትን ነገር ማስፈጸም አለባቸው አሁን ሊግ ኦፍ ኔሽንን ብታየው ብቸኛ ጥቁር ሀገር እኛ ነበርን ኢትዮጵያ ነበርን ራስ ተፈሪ ገና ንጉሰ ነገስት ሳይሆኑ በ1920ዎች ውስጥ ብቸኛ ኢትዮጵያን ቀላቅለዋት ነበረ ልክ እንደ ዩናይትድ ኔሽን ሊግ ኦፍ ኔሽንም ኮሌክቲቭ ሴኩሪቲ የሚል ፕሪንሲፕል ነበረው ይሄን ፕሪንሲፕሉን ግን በተግባር በፍጹም አላዋለም ነው ሂትለር ፖላንድን ሲወር ጣሊያን ኢትዮጵያን ስትወር ጃፓን የቻይናን ማንቹሪያን ስትወር በአፒዝመንት ፕሪንሲፕል ምንም ሳይፈጽመው ወደ ሁለተኛው የዓለም ጦርነት መርቶናል ዩናይትድ ኔሽንም እንዲህ ያለው ለዓለም ሰላም እሰራለሁ ብሏል እስካሁን ድረስ ብዙ ትዝብት ዩናይትድ ኔሽን ላይ ብዙ ሀገራት ታዝበዋል ስለዚህ አሁንም ከስክራች ሌላ እንትን ከማለት እስቲ ሪፎርም ይደረግ የግሎባል ሳውዙም የሁሉንም ኢንተረስት እንደው ሰርቭ ቢያደርግ የቆየ ኤክስፒሪየንስድ የሆነ ኢንስቲትዩሽን ስለሆነ በዛ ያገለግለናል የሚል የሪፎርም ፍላጎት አለ ያ ነገር እንትን ስለሚለን የኮሌክቲቭ ሴኩሪቲውን በፍጹም አላስከበረም ሊግ ኦፍ ኔሽን ጃንሆይ ሲቀለድባቸው ነበር ሲያፏጩባቸው ሲያሾፉባቸው ነበር እና ታሪክ ይፈርዳቸዋል ሲሉ ነበር አንድ ጠንካራ ደካማዋን ዛሬ እንዲህ ሲያደርግ ዝም ካላችሁ ነግበኔ ነው ታሪክ ይፈርዳቸዋል እንዳሉት በሁለተኛው ዓለም ጦርነት መከራቸውን በሉ ሲያፏጩ የነበሩ የአውሮፓ ሀገራት እንደዛ አሁን ያለው ዩናይትድ ኔሽንም ቃሉን ጠብቆ ፕሪንሲፕሎቹን መሬት ላይ ቢያወርድ ለዓለም ሰላም ለዓለም ኢኮኖሚክ ኢንቴግሬሽን ሄልፕፉል ድርጅት ነው ለማለት ፈልጌ ነው ዩኤን እና ሊግ ኦፍ ኔሽን በሚመለከት ወደ ኔቶ ወደ ኔቶና ወደ ሩሲያ አለመተማመን ችግር ውስጥ የከተታቸው የተለያዩ ፋክተሮች አሉ ቢኒ አንተም ጠቅሰዋል ዋናው እንግዲህ ፕሬዚዳንት ፑቲን የራሻው ምንድነው የሚሉት ሶቪየት ዩኒየን ዲስኢንቴግሬት ስታረግ ዋርሶ ፓክት ኔቶን የሚገዳደረው ዋርሶ ፓክትም ዲስኢንቴግሬት ሲደረግ ለኛ የተገባልን ቃል ኪዳን አለ በቃ ከእንግዲህ በኋላ ሩሲያን እንደ ትሬት ላያዩ እኛም ዋርሶ ፓክትን አፍርሰናል ወደ ኢስት ግን አይስፋፉም የሚል ቃል ኪዳን በጽሁፍ የተጻፈ ዲክላሬሽን እስካሁን አልተገኘም ግን ፕሬዚዳንት ፑቲን ግን ቃል ኪዳን ተገብቶልናል ይሄን ቃል ኪዳናቸውን አፍርሰው 4-5 ዌቮች ወደ ምስራቅ ወደኛ እየተስፋፋ መጥቷል ቀስ እያለ እየጨመረ እየተጠጋን መጥቷል አሁን ኦልሞስት ተጎራብቷቸዋል በባልካን ሀገራቱ ተጎራብቷል በሰሜን ምዕራብ በዛም በኩል ኦልሞስት ተጎራብቷል አሁን ይሄ የንትና የዩክሬን በሚመለከት ደግሞ ኦልሞስት ወደ ጫፍ እየደረሰ ነው ዋናው አንደኛ በኔቶና በሩሲያ መካከል ያለው አለመግባባት የኔቶ ወደ ኢስት እየተስፋፋ መሄድ የአውሮፓ ህብረት ኢንፍሉዌንስ ወደ ኢስት እየተስፋፋ መሄድ ራሻ የሴኩሪቲ አደጋ ብሎ ይወስዱታል አንደኛ አለመግባባታቸው ይሄ ነው ሁለተኛ ደግሞ እርስ በርስ ያላቸው ፐርሰፕሽን ራሻ ኔቶን የምታይበት ፐርሰፕሽን ኔቶ ደግሞ ራሻን የሚያይበት ፐርሰፕሽንም ለየቅል ይመስላል የተለያየ አመለካከት አላቸው ለምሳሌ ራሻን ኔቶ እንደምንድነው የሚያው የዌስተርን ዩሮፕ የኮሌክቲቭ ሴኩሪቲ ትሬት ናት አደጋ ውስጥ ተከተናለች እና እሷን መቆጣጠር አለብን የሚል ፐርሰፕሽን አለው እንደ ኤቪደንስ ምን ያቀርቡላል ከዚህ በፊት ያነሳ ነው የ2008 ያስታወስከኝና
የጆርጂያው ጉዳይ ላይ አብካዚያና ሳውዝ ኦሴቲያ ላይ ይኸው ራሻ ጆርጂያ ገብተው ወታደራዊ እርምጃ እየወሰዱ ነው፣ የእኛ ስጋት ናቸው። አሁን ደግሞ ዩክሬን ላይ ከ2014 ጀምሮ እርምጃ እየወሰዱ ነው እዩ እያሉ እንደ ኤቪደንስ ያቀርባል ኔቶ አጌንስት ራሻ። ራሻ ደግሞ ኔቶን ምንድን ነው የምትለው? ዲፌንሲቭ ነኝ ይላል እንጂ ዲፌንሲቭ አይደለም። ነው አሁን ከቀዝቃዛ የዓለም ጦርነት በኋላ ዩጎዝላቪያ ስትፈራርስ ወታደራዊ እርምጃም ውስጥ መግባት ጀምሯል ኔቶ ራሱ። ይሄን ተመልከቱ። በሊቢያ ያደረገውን ተመልከቱ። ከ2003 በኋላ ከኢራቅ ውስጥ የሚያደርገውን ተመልከቱ። ዲፌንሲቭ ብቻ አይደለም ፕሮአክቲቭም ነው የሚል ፐርሰፕሽን አላቸው ሩሲያኖች። እና ይሄ ችግር ቀስ እያለ እየተስፋፋ መጥቶ በራችን እስኪገባ እንዴት እንፈቅዳለን? ኔቶን መቆጣጠር አለብን የሚል ሀሳብ ያነሳሉ። ሁለቱም እርስ በርስ ያላቸው ፐርሰፕሽን የተለያየ መሆኑም እንትን አለ እንደ ምክንያት ነው። የሳይበር ሴኩሪቲ ችግር አለ። ደግሞ ራሻ በአውሮፓ ምድር አሳሲኔት ታደርግብናለች ሰዎችን፣ የኛ ሉዓላዊነት ትጋፋለች የሚል የተለያዩ ኬዞችን እያነሱ ኔቶና ራሻ እንዳለ መግባባት ሳይግባቡ እንደ ባላንጣ እንዲሆኑ ያደረጓቸው የተወሰኑ ምክንያቶች እነዚህ ናቸው። ቢኒ ምናልባት ዳይሬክተራችንም ሊያሳየን ይችላል። ኔቶ ኤክስፓንድ ሲያደርግ የነበረበትን ጊዜ ማስታወስ እንችላለን። በተለይም ደግሞ ይሄ እየሰፋ የሄደባቸው ጊዜያት አሉ። ከ1949 አንስቶ እስካሁን ድረስ እንደዚህ ወደ ምስራቅ አቅጣጫ እየሄደ ራሽያን ጫና ውስጥ ያስገባበትን ስንመለከት በእርግጥም ሁለቱ ኃይላት የማይተማመኑበትን እድል የፈጠረ እንደሆነ ግልጽ ነው። ግን በብዙ ነገሮች ስንመለከተው እንግዲህ ኔቶ ምስረታውም እንግዲህ በዋነኝነት አላማው እንደምታውቀው ነው። ብዙ ነገሮች አሉ። እንደ ናዚ ያሉ ኃይሎች እንደ ጀርመን ያሉ ዳግም ችግር እንዳይፈጥሩም ከማሰብ አንጻር በዋነኝነት ደግሞ ራሷን ራሽያን እንዳትንቀሳቀስ ከማድረግ አንጻር ምስረታውን ያደረገ ነው። 12 ሆኖ ጀምሮ አሁን 32 ደርሷል። በተለይም ደግሞ ዩክሬን ላይ 2017 ላይ እንደዚህ በሰፊው 2006-5 አካባቢ በፈረንጆቹ አቆጣጠርም በሰፊው አሉ የሆነ ጊዜ ዌቭ እንደ ዌቭ በጣም እየሰፉ የሚሄዱበትና በዛ ልክ እንቅስቃሴ ነበረ። ግን እንዳልከው ግን ፕሬዚዳንት ቭላዲሚር ፑቲን የጉዳዩ ላይ ያው የኬጂቢ ኦፊሰር ስለነበሩ ባለፈው እንዳልነውም ሶቪየት ስትፈርስ በደንብ አይተው ሰነድ አቃጥለው ነው የወጡት ምናምን እና ከዛም በኋላ ብዙ ነገሮችን አይተዋል። አንተ እንዳልከው ቃል ነበራቸው እነ ሬገን ቃል ነበራቸው ለነ ጎርባቼቭ እና ግን ያ አልተፈጸመልንም ይላሉ። ግን የጽሁፍ ሰነድ እስካሁን እንዳልከው የትም አልተገኘም። አንደኛ እነ ጎርባቼቭም ቢሆኑ እነ ቦሪስ የልሰንም ቢሆኑ እንደዛ የሚይዙም ሰዎች አይደሉም። በሰዓቱ እንደው ለራሽያ አምነዋቸው ነበረ እንደሚታወቀውና አንዳንድ ነገሮች ስትመለከት የሚይዙ ሰዎችም አልነበሩም እውነት ለመናገር። ያኔ የነበሩ ደግሞ ፖለቲከኞች ከነ ሬገንም በኋላ ክሊንተን ነው የመጡት፣ ቡሽ እያሉ ቀጠሉ። ሰነዱ በምንም መንገድ እንዲገኝም ላያረጉት ይችላሉ። ግን ቃል አለን ይላሉ። ፑቲን ዝም ብለው የሚሉ አይመስለኝም እና ቃላችን እየተተገበረልን አይደለም። እንደውም ከ1955 ላይ ኦር 54 ላይ የተመሰረተው የዋርሶ ፓክት 55 ላይ እሱ ሲፈርስ ኔቶ የመፍረስ እንትንም ነበረው። ምክንያቱም እንደ ተገዳዳሪነት አይነት ነገር ስለተፈጠረ በእርግጥ ኔቶ ትንሽ ቀደም 4-5 አመት የሚቀደም ቢሆንም ግን እነዚህ ሁኔታዎች ወዴት ነው ሊወስዱ የሚችሉት የሚለው ብዙ ሰዎች ሲያነሱት ነበረ። ፑቲንም ብዙ ነገሮች እንደማይዋጥላቸው በስፋት ሲናገሩ ነበረ። አሁንም እየሆነ ያለው ነውና ትንሽ አላማውም ላይ ችግር አለ። አንደኛ ኔቶ መስረታው በነዛ 12 ሀገራት ሲመሰረት አሜሪካና ካናዳን ከሰሜን አሜሪካ ይዞ የምናውቃቸው ያው የአውሮፓ ሀገራት ግዙፎቹ ይዞ እነ ፈረንሳይን እነ ብሪታንያን ይዞ ሲቀጥል የነበረው ነገር በተለይም ብሪታንያ እነሱ ፈረንሳይ ሉክዘምበርግ እነሱ 12 ሆነው እንትን ሲሉበት ችግሩ በጣም እንትን እያለ እነ ስፔን ናቸው አይደል ወደ መጨረሻው እንትን እያሉ የመጡት። አውሮፓ በዚህ መንገድ ከታቀፈ በኋላ አሁንም ስጋት እየሆነ ለሞስኮ ችግር እየፈጠረ እዚህ ላይ ደረሰና የአመሰራረቱም ላይ ትንሽ ጥያቄ ይነሳል። ቁልፍ ነው በእርግጥ ለአውሮፓ ሴኩሪቲ፣ ለአትላንቲክ ሴኩሪቲ፣ ለአርክቲክ ጭምር። ግን አሁን ደግሞ በተለያየ ዓለም አቀፍ ፖለቲካም ላይ ተሳትፎ የማድረግ ልምድ አለውና ምናልባት ያለመተማመናቸው ብዙ ሚስጥር ሊኖር ይችላልና ትንሽ የመስረታው ቁልፍ አላማዎችም እንዳነሳናቸው ቢሆንም
ችግር የሆነው የቱ ላይ ነው የሚለው ብዙ ሰዎች ያነሱታል። ኦኬ እንግዲህ ይሄ ኔቶ በጣም በጣም ግዙፍ ወታደራዊና ፖለቲካዊ ኦርጋናይዜሽን ነው። መነሻውን ስታየው ክፋት የለበትም። ለ1940ዎቹ ዓለም ፊት የሚያደርግ ነው። ለዛ ፐርፐስ ፊት የሚያደርግ ነው። ምንድነው የሚሉት? ከሁለተኛ ዓለም ጦርነት በኋላ የአውሮፓ ሀገራት በጦርነት ስለደቀቁ ኢኮኖሚካሊ ችግር ውስጥ ስለገቡ ሶቪየት ዩኒየን የምታራምደው የኮሚኒዝም ፖለቲካል ቶት አውሮፓንም ይሸፍንና ወደ አትላንቲክም ተሻግሮ ሳይመጣብን እንትን እናርገው እናስቁመው በሚል አመለካከት ነው የጀመሩት። ኢኮኖሚያዊ ድጋፉን በማርሻል ፕላን፣ ወታደራዊ ደግሞ የሴኩሪቲ ድጋፉን ኔቶን እስታብሊሽ በማድረግ እና ኔቶ ራሻ ወደ ምዕራብ አውሮፓ እየተስፋፋችን ራሻ ሳይሆን ሶቪየት ዩኒየን ይቅርታ እየተስፋፋች እንዳትሄድ በሚል ነው በ1940ዎቹ የጀመረው። 3 ፒላሮችን የሚያስቀምጠው አንደኛ ቅድም እንዳልኩት የሶቪየት ዩኒየን ወደ ምዕራብ አውሮፓ መስፋፋትን መክታት አንደኛ። ሁለተኛ ደግሞ ሁለተኛ ዓለም ጦርነት ሲነሳ በጣም በጣም ከመስመር የወጣ እጅግ ያከረረ ብሔርተኝነት ጀርመን ሀገር ናዚን ፈጠረ፣ ጣሊያን ሀገር ደግሞ ፋሽስቶችን ፈጠረ። እንዲህ አይነት የፖለቲካ አመለካከት አክራሪ ብሔርተኝነት ሁለተኛ ዓለም ጦርነት ውስጥ ስለከተተን ይሄ ነገር በፍጹም ሊደገም አይገባም። እሱን ሰፕሬስ ለማድረግ አውሮፓ ውስጥ እንሰራለን። ይሄን ለማጥፋት ሶስተኛው ፕሪንሲፕሉ ምን ይላል? የምዕራብ አውሮፓ ሀገራት ዲሞክራቲክ ሀገራት ስለሆኑ ዲሞክራቲክ ቫልዩስ ሼር ስለሚያደርጉ ተቀራርበው እንዲሰሩ እናግዛለን። ስለዚህ የምዕራብ አውሮፓን እና የሰሜን አሜሪካን ደህንነት መጠበቅ፣ የሶቪየት ዩኒየንን መስፋፋት መክታት እና በአውሮፓ ምድር ዳግም በጣም አክራሪ ብሔርተኝነት እንዳይነሳ ማድረግ እና ዲሞክራሲያዊ ቫልዩዎችን አብረው እንዲሰሩ ማድረግ ብለው ነው የጀመሩት። በ1940ዎቹ እሺ ትላለ። ምዕራቡም ዓለም ሀያል ሀገር አሜሪካ ካፒታሊዝምን እየመራች ምስራቁም ሶቪየት ዩኒየን ኮሚኒዝም እነሱ መሳ ለመሳ ሲሄዱ ስለነበር እሺ ያገልግል ትላለ። ግን 1990ዎቹ ኮልድ ዋር ሲያከትም ሶቪየት ዩኒየን ዲስኢንቴግሬት አደረገች። በ1950ዎቹም የተመሰረተው ዋርሶ ፓክት ዲስኢንቴግሬት አደረገ። ለምን ቀጠለ ኔቶ? ከዚህ በኋላ ሩሲያ ጋር ጉዳይ ከሌለው በቀር ለምን ቀጠለ? ዋርሶ ፓክት ዲስኢንቴግሬት አድርጓል፣ ሶቪየት ዩኒየን ዲስኢንቴግሬት አድርጋለች እና ለምን ቀጠለ ብለ ጥያቄ እንድታነሳ እነ ፑቲንም በ1990ዎቹ አለመፍረሱ አንድ ነገር አለመፍረስ ብቻ አይደለም እየተጠጋንም መጣ። የቀድሞ የሶቪየት ዩኒየን ሪፐብሊኮቹን ጆይን እያደረጉት አውሮፓ ወደ ምስራቅ እየተስፋፋ መጣ እና እስከ መቼ ድረስ እንዴት ነው ልክ ቤትህ እስኪደርስ ችግሩ ቤትህ እስኪደርስ እንዴት ተጠብቃለህ? we have to do something በሚል ከ2000 በተለይ የ2010 ወደ መጨረሻ ገደማ በቃ እየለየለት መጣ። እንዲህ አይነት ነገር አለው እንጂ መነሻው በ1940ዎቹ ለነበረችው ዓለም ባይፖላር ለነበረችው ዓለም ለዛ ፐርፐስ ሰርቭ ያደርጋል። ከኮልድ ዋር በኋላ ግን ቀጣይነቱ አጠያቂ ነው፣ በጣም አጠያቂ ነው። ትክክል ነው። እንደዚህ አይነት ጉዳዮች እየጨመሩ በሄዱ ቁጥር እንደው ግልጽ የሆነ ጦርነት ውስጥ ገብተው እንደው ባናያቸውም ግን አንዳንድ ቴክኒካል ነገሮች ላይ ሲነካኩ እንመለከታለን እና አሁን ላይ ዩክሬን በሩሲያ ላይ ጥቃቷን የማጠናከሯ ሚስጥርም ከሱ አንጻር አብሮ ይታያል። ምክንያቱም የምዕራቡ ዓለም አለ ከጀርባ እንዳለ ይታወቃል። ሩሲያ ብቻዋን እየተዋጋች እንዳልሆነ ግልጽ ነው። ያው እንደው በቃ በገሃድ አደባባይ ወጥተው ኔቶ ይያዛሉ። የኔቶ ወታደሮች ስልጠናም ሲሰጡ የጦር መሳሪያም ሲያቀርቡ ይታያሉ። ምንም ጥያቄ የለውም። ግን ይሄ 32ቱ ሀገራት አንድ ላይ ቆመው በዚች በአርቲክል 5 ወይም ደግሞ አንቀጽ 5 አማካኝነት ተነካን ብለው እንደው አንድ ላይ አልተሰለፉም እንጂ እንደዚህ አብሮ የመስራቱ ነገር አለ እና እቺ እንደምትመለከታት 1949 ላይ የኔቶ መስረታውን ሲያደርግ የነበረችው ነች። ሁሉም ሰው የሚያውቃት ናት። 14 የሆኑ አንቀጾች አሉት ኔቶ። አብዛኛው ከሩሲያ ጋር ጉዳይ ያለው ነው። በቃ በተለያየ መንገድ ሩሲያን በዚህ ምናምን ብሎ ጫና ውስጥ ሊያስገባ የሚችል የሚሞክር ነውና ከዚህ አንጻር እንግዲህ አብረው ተሰልፈው የተሰለፉባቸው አሉ። የተወሰኑ ልናነሳቸው እንችላለን። ከራሽያ ጋር ግን በዚህ ልክ እንትን ያለ ነገር ባይኖራቸውም አሁን ባለው ሁኔታ ግን ጥያቄ መነሳት ተጀምሯል። በተለይም
ከኔቶ ጋር እንግዲህ ሰጣ ገባዋን ካየ በየጊዜው እየጨመረ መጥቷልና ፑቲንም በተደጋጋሚ ላለፉት 2-3 ቀናትም በተደጋጋሚ ሀሳብ የሰጡበት ምክንያት ይሄው ነው። ምዕራቡ ዓለም አለ ኔቶም የለም ብሎ እንትን ቢለንም እንዳለ ግን እናውቃለን ጦርነት ውስጥ አለ የሚል ሀሳብ አላቸውና ምናልባት ከጀርባ ያሉት አክተሮች የጎሉ መምጣታቸውን ያሳየውን ዩክሬን ትንሽ ጥቃቶችን እያደረሰች ነው በደንብ ወደ ዩክሬን ወደ ሩሲያ ጠልቅ ግዛት በመግባት ልክ ነው በደንብ ምዕራብ አውሮፓውያን ያው እንግዲህ ቢኒ ሪል ፖለቲክ የሚባል ሀሳብ አለ እንደው በአደባባይ በሚዲያ ለስለስ አርገ ሀሳቡን ልታቀርበው ትችላለህ ግን ዲፕ ዳውን ኢን ሪል ፖለቲክስ ስታየው ከዩክሬን ጀርባ ምዕራብ አውሮፓውያን ኔቶ በርግጥም አለ በደንብ አለ ዩክሬን ለብቻው አይደለም እንደዚህ የምትሆነው እና በይፋ ነው ደግሞ የሚናገሩት የአውሮፓ ህብረት በተለይ እነ ፈረንሳይ እነ ዩናይትድ ኪንግደም ስታያቸው በይፋ የጦር መሳሪያ ድጋፍ ይሰጣሉ የዲፕሎማሲ ድጋፍ ይሰጣሉ ከዩክሬን የሚፈናቀል ሰዎች ካሉ በቃ በጣም በተመቻቸው ሁኔታ ለመቀበል ዝግጁ ነን ይላሉ ዩክሬንን በመደገፍ ያግዛሉ የራሽያን ደግሞ የነዳጅ ሽያጭ ማዕቀብ በመጣል የራሽያን ኢኮኖሚ ችግር ውስጥ ለመክተት በዛ በኩልም እያገዙ ነው ገንዘቧን ገቢ እንዳታገኝ ለማድረግ እያገዙ ነው ዩክሬንን በዚህ በኩል እየረዷት ነው ራሽያ ደግሞ እነሱ ጋር የማይመረት ምናልባት ምዕራብ አውሮፓ ውስጥ የሚመረቱ የቴክኖሎጂ የጦር መሳሪያ ግብአቶች ካሉ አንሸጥም ለራሽያ አንሸጥም ይላሉ ራሽያ በኢኮኖሚም እንዳትጠናከር በሚሊተሪም እንዳትጠናከር መከልከል አለ ከዩክሬን ጎን ደግሞ በደንብ ጦር መሳሪያ የተለያዩ ቴክኖሎጂ የገንዘብ ሰብአዊ ድጋፍ በገፍ ነው የሚያቀርቡላቸው እና ኢን ሪል ፖለቲክ ከዛ አንጻር ካየ ነው ዩክሬን ምድር ላይ እየተካሄደ ያለው ጦርነት የዩክሬናውያንና የሩሲያን ብቻ ሳይሆን በዩክሬን መሬት ላይ የምዕራብ አውሮፓና የሩሲያ ኔቶም እንደዚህ ኔቶ በምን ያግዛል ወታደራዊ ስልጠና ይሰጣል ወታደራዊ ድጋፍ ያደርጋል በተለይ ደግሞ ይሄ ራሽያን እንደ ፕሪቴክስት ይሄ የዩክሬን ጦርነትን እንደ ሰበብ በመያዝ ይሄ የምስራቅ ቦርደሩን ፍላንክ ይሉታል ኢስተርን ፍላንክ በዛ በኩል ያለውን በእነዚህ በባልካን አገሮችና በዛ አካባቢ ማጠናከር እጅግ ከባድ ወታደራዊ ዝግጅት የሚመስል ነገር እያደረገ ነው እና እንደ አይነት ነገር አለ ሩሲያን በማዳከም የነዳጅ ገቢዋ እንዲቀንስ የምትፈልጋቸውን ሚሊተሪ ግብአት እንዳታገኝ በመከልከል ለዩክሬን ደግሞ ወታደራዊ ድጋፍ የገንዘብ ድጋፍ ከፍተኛ የፕሮፓጋንዳና የዲፕሎማሲ ድጋፍ እየሰጡ ምዕራብ አውሮፓውያን ከዩክሬን ጎን ቆመዋል አሁን በቅርቡ ደግሞ እያየን ያለ ነው በድሮን የነዳጅ ማከማቻዎችን መምታት የትራንስፖርት መስመሮችን ማጥቃት እንዲህ ነገር ስታይ ከባለፈው G7 ሚቲንግ በኋላ ትንሽ እንደ ፕሬዚዳንት ትራምፕም የሆርሙዝ ነገር ትንሽ ፈሪዞ ነዳጅ መውጣት ስለጀመረ ነዳጅም ወደ 70 ገደማ ዝቅ ስለሌላቸው አሁን ደግሞ ዩክሬንን ለመደገፍ ዳርዳርታ አለ ምናልባት እነሱ በደንብ ደግፈዋቸው ይሆን እንዴት ላለ ባለፈው ዕለት ግን ፕሬዚዳንት ፑቲን በዚህ መልኩ እኛን አያስገድዱንም ምዕራባውያን አያስገድዱንም ጫናውን ተቋቁመን ምናልባት የሚመጡ ድሮኖችን ኢንተርሴፕት ለማድረግ የድሮን የኤር ዲፌንስ ሲስተማችንን አፕዴት አድርገን እንቀጥላለን እንጂ በዚህ መልኩ በፍጹም አያሸንፉንም እያሉ ኢንተርቪው እየሰጡ ነበር ባለፈው ዕለት ቢኒ ፑቲን እየሰጡ ነበር ብዙ ሰዎች በተለይም ከራሽያ ፖለቲካ አንጻር ሆነው ሲመለከቱት ፑቲን ምንድነው በዚህ ልክ ወይም ደግሞ ራሽያ በዚህ ልክ ምን እየሆነች ነው የሚል ጥያቄ ሲያነሱ ነበርና ምንም እንትን የሌለው ወደ አደገኛ እርምጃም መግባትም አልጀመሩም እስካሁን ባለ ሁኔታ በዚህ ልክ ደግሞ ተመተው የሚተውም ፕሬዚዳንትም አይደሉም እንደ ራሽያም እንደ ሀገር እንደዛ ልትሆን እንደማትችል ግልጽ ነውና ግን ጥቃቶቹ እውነት ለመናገር በጣም ከባድ የሆኑ እነዚህ ሪፋይነሪዎቹ ላይ አደገኛ ጥቃት እያደረሱ ጉዳት እያደረሱ በተሽከርካሪዎችም ላይ ክራይሚያ ሳይቀር ብሪጆች ይመታሉ አንድ ከርች የሚባል ድልድይ ያለ እሱ ሁላ ሊመታ ይችላልና እሱ ከተመታ ደግሞ ትንሽ አስቸጋሪ ሊሆን ይችላል ከዚህ በፊት አንዱ ላይ ተሞክሯል የሎጂስቲክስ ችግር ይፈጥራል በደንብ እና ጦሩ ላይገናኝ ይችላል መሀል ላይ ሊቆረጥ ይችላል እንደዛ አይነት እርምጃዎች አሉ ግን በዛ ልክ ስጋት ውስጥ የሚገቡ ከሆነ እነ ሩሲያ ጉዳዩን በደንብ ሊያዩት እንደሚችሉ ግልጽ ነው ግን አንዳንድ ነገሮችን ስትመለከታቸው
በዚህ በስዋሊክ ጋፕ የሚባል አለ። እንደዚህ ባለፈው ማስተናት ነበረ እንደምንመለከተውና እነዚህ ቦታዎች ላይ ያለውም ነገር እነ ሊቱዌኒያን የመሳሰሉ ሀገራት በተለይም እነዚህ እንግዲህ ባልካን ስቴቶችም አካባቢ ያለው ነገር ትንሽ አስቸጋሪ ሆኗል። ባልቲኮች ላይ ያለው እንቅስቃሴ አስቸጋሪ የሆነ በመጣበት ሰዓት እነ ሩሲያም ጦራቸውን በካሊኒንግራድ በኩል በዚህ በምትመለከታት ይችኛዋ ጋፕ ባይዞይ ፖላንድና ሊቱዌኒያን የምታገናኝ ናት። በዛ ላይ ደግሞ ቤላሩስና ራሽያ በካሊኒንግራድ በኩል ደግሞ ዛጋሉ ይችኛዋን የመቁረጥና ያለ መቁረጥ ነገር ሊፈጠር ይችላልና በዛ አካባቢም እንቅስቃሴዎች ተጀምረዋል። ወይም ደግሞ ራሽያ የተለያዩ አቅሟን የማጠናከር ነገሮች እየተፈጠሩ አሉና ይሄኛው እዚህ አካባቢ ላይ ያለው ራሱ በዚህኛው ክንፍ ላይ ያለው ራሱ ትንሽ አደገኛ ነው። ምክንያቱም ፖላንድ እንግዲህ በሁለተኛው የዓለም ጦርነትም ናዚ ሲገቡ በዚህ አካባቢ ትልቅ ፈተና ፈጥረው ነበርና ይሄኛው ሊጠቀሙበት ይችላሉ የሚል ስጋትም አለ። ጀርመንም እንግዲህ ካሊኒንግራድ የምትባለው ቦታ ኦብቪየስሊ በጣም ስትራቴጂክ የሆነች ራሽያ ኔቶን ቆርጣ ለመያዝ ከምትጠቀምባቸው ቁልፍ ቦታዎች መካከል ይችኛዋ ካሊኒንግራድ ወይም ደግሞ ስዋሊክ ጋፕ የምትባለው መያዝ ነው። ልክ ነው። እና ከዛ አንጻርም ብዙ ጥያቄዎች እየተነሱበት ባለበት ሁኔታ ነው። አሁን የሁለቱ ኃይላት ትንሽ ኪየቭና ሞስኮ መጠቃቃታቸው እየጠነከረ በሄደበት ሰዓት ምዕራቡ ዓለምም ጥያቄ ማንሳት የጀመረውና ትንሽ ምንድነው የተፈጠረው የሚለው እዚህ አካባቢ በተለይ ደግሞ እነ ሊቱዌኒያ እነ ላትቪያ የመሳሰሉት ኢስቶኒያን ጨምሮ ሶስቱን ባልቲክ እያለን የምንጠራቸው ሀገራት እዚህ አካባቢ ላይ የሚያደርጉት እንቅስቃሴም ጥሩ የማይባል ነው። የድሮን ችግሮችም አልፎ የመግባት ወደ እነሱም የመግባት ነገር አለ። ፖለቲካሊም ግርግር እየተፈጠረባቸው ነውና ፖላንድም ፖላንድ ናት። በእርግጥ ፖላንድ አሁን ከዩክሬን ጋር በዚህ አለመግባባቶችም አሏት። ከዚህ ከስደተኞች በመብዛት አንጻር ወይም ደግሞ ተፈናቃዮች ከዛም አንጻር እንደ ፖለቲካሊም ደግሞ የተወሰነች ነገር አለች። ግን አፍተር ኦል ለራሽያ ፖላንድ ያላት አቋም የሚታወቅ ስለሆነ ትንሽ ችግሮች እዛ አካባቢ በርትተዋልና እንግዲህ በአትላንቲኩም በአርክቲኩም በተለይ ደግሞ ይሄ እንግሊዝ ቻናል በሚባለው በብዙ መንገድ እነዚህ እነ ብሪታንያ ኢስሪ የሚባሉት በተለይ ብሪታንያ፣ ፈረንሳይና ጀርመን ጥያቄ ያነሳሉ። ሩሲያና ጀርመን ደግሞ በጣም ብዙ የማያግባባቸው ነገሮች አሏቸውና ከዛ አንጻር ስጋቱ ከፍ እያለ መጥቷልና ሜቢ ከጀርባ አሉ እንደው ግልጽ ነገር ነው ይታወቃል። ግን መልኩን ሊቀይር ይችል ይሆን እንደዚህ አይነት ነገሮች የኔቶ እየገፋ መሄድም በእነዚህ አካባቢዎችም ጫናው መፍጠር መልኩን ሊቀይር ይችል ይሆን? ከነ ፑቲንም ደግሞ ትንሽ ጠንከር ያለ እርምጃ የሚወስዱ ከሆነ ልክ ነው። እንግዲህ ቅድም እንዳነሳ ነው ሩሲያ ምዕራባውያንን ሩሲያ ኔቶን ፐርሲቭ የምታረግበት መነጽር አላት። እንደ ትሬት አደጋ ውስጥ ሊከቱን ይችላሉ በሚል ስራ እየሰሩ ነው። ለዚህ ለኔቶና ለአውሮፓ ህብረት ወደ ምስራቅ መስፋፋት ሩሲያ እየሰጠችው ያለው መልስ መልከ ብዙ ነው፣ የተመጠነ ነገር ነው። ለምሳሌ አንደኛ ዩክሬንን በፈር ዞን እናርጋት፣ ወደ ኔቶ አትግባ፣ በቃ ገለልተኛ ሀገር ትሆንልን የሚል ፍላጎታቸው እስካሁንም አለ። ያ ስላልተሳካ ነው ክሬሚያን እና በምስራቅ ዩክሬን ያሉትን ሪጅኖች በእነሱ ቁጥጥር ስር ያደረጉት። አንደኛ ምንድነው የሚሉት ዩክሬን እንዳትገባ፣ ገባለው የሚለው ደግሞ ከአውሮፓ ህብረት ጋር ድርድሩ ከቀጠለ በፈር ዞን እናስቀምጣለን። በምስራቅ ዩክሬን ያሉትን ሪጅኖች መቼም ለቀን አንወጣም። እነዚህ ሉሃንስክ ምናምን የዶንባስ ሪጅንስ እነሱን ለቀን አንወጣም። ከነሱም ደግሞ ትንሽ ገፋ እያልን በፈር ዞን ስታብሊሽ እናረጋለን። ከዚህ አንጻር መለስተኛ ምላሽ እንሰጣለን የሚላል። ሌላ ደግሞ አውሮፓ ህብረትን ጆይን ስታረግ ኔቶን እኮ ጆይን ስታረግ በኮንሰንሰስ ነው የሚሰሩት። አባል ሀገራት ሁሉ ካልተስማሙ ለዩክሬን የሚሰጥ ድጋፍ ዩክሬንን የመቀበል ፕሮሰስ እንቅፋት ይገጥመዋል እና በዚህም ዲፕሎማቲካሊ ፖለቲካሊ እየሰሩበት ነው። ሀገራት አሉ አሁን ዚስ የር የሩሲያው የራሻ ደጋፊ የነበሩት የሃንጋሪው ጠቅላይ ሚኒስትር ተሸነፉ እንጂ ዩክሬን እኮ እንዳትገባ ወታደራዊና የገንዘብ ድጋፍ እንዳይደረግ ብሎክ ያደረጉት እነሱ ነበሩ። በዚህም ይሄዳሉ። አውሮፓ ህብረት ውስጥ ያሉ አባል ሀገራት፣ ኔቶ ውስጥ ያሉ አባል ሀገራት ኮንሰንሰስ ላይ እንዳይደርሱ የዲፕሎማሲ ስራ የፖለቲካ ስራም ይሰራሉ። ሌላ እንትናቸውንም ነዳጃቸውንም ከነሱ ጋር እኮ ነዳጅ የምትገዛ ከሆነ የተሻለ ቅናሽ እኮ ይሰጣሉ። አሁን ዩክሬን ከችግሩ በፊት እኮ በሷ የሚያልፍ ፓይፕላይን ስላለ በዓለም ገበያ ላይ በበርሜል ካለው
እጅግ ቅናሽ ነበር ፕሮቫይድ ሲደረጉ የነበረውና በሪሶርስም አብረን በሰላም ከኖርን በሪዝነብል ዋጋ ታገኛላችሁ። አሁን ጀርመኖች አለመግባባት አላቸው እንጂ የተወሰነ አለመግባባት እንላለን እንጂ በነ ሜርኬል ጊዜ ከሜርኬል በፊት የነበሩት ደግሞ የጀርመኑ ጌርሃርድ ሽሩደር መሰሉኝ ያኔም በጣም ወዳጅ ናቸው። ምክንያቱም ረከስ ያለ ነዳጅ ወደ ጀርመን ይገባል፣ የጀርመን ኢንዱስትሪዎች ፈንክሽን ያደርጋሉ፣ የጀርመን ኢኮኖሚ ያድጋል። ይሄን ይፈልጉ ነበርና ሀብታቸውንም ተጠቅሞ እንደ ዲፕሎማሲ ቱል ይጠቀሙበታል። ነገሩ ከፍ እያለ ከመጣ ወታደራዊ ምላሽ ፕሮፖርሽናል እንዲሆን ይጠበቃል። የተወሰነ መለስተኛ ችግር ሲፈጥርብህ እሱን ለሱ መልስ የሚሆን ትሰጣለህ። ኔቶ ደግሞ አግሬሲቭሊ በእነዚህ በባልካን ሀገራት በጣም ችግሩን አግሬሲቭሊ እየገፋው ከመጣ ከፍ እያለ ሜጀራቸውም መካከለኛ እርምጃ ከፍ እያለ ከመጣ ደግሞ እዛ ደረጃ እንደማይደርሱ ተስፋለን። የኒውክሌር ዲተረንስ ፖሊሲም አላቸው። ባለፈው ውይይታችንም ላይ አንተ አንስተዋል። ሀገራት የኒውክሌራን ቁልፍ መሪዎች የሚጫኗት ምን ትሬት ላይ ስንደርስ ነው፣ የትሬት ሌቭሉ የቱጋ ነው የሚለውን አፕዴት እያደረጉት መጥተዋል ሪሰንትሊ እና ያም አለ። ሶ ኢኮኖሚክ ሜጀሮችን የሚሊተሪ ሜጀሮችን ዩክሬን ውስጥ በፈር ዞን ክሬት እየተደረገ እና በሰላም ደግሞ ከተገናኘን ራሻ እግዚአብሔር በጣም በተፈጥሮ ሀብት አድሏታል እና ተዝቆ የማያልቅ የጋዝና የነዳጅ ሀብት አለ። አውሮፓ ህብረት ደግሞ በክረምት ጊዜ እጅግ በቅዝቃዜ ይቸገራል። ያን በሪዝነብል አማውንት ማቅረብ ይቻላል እና እንዲህ አይነት ነገር ወታደራዊም የተመጠነ እርምጃ ፖለቲካሊም እየገፋ ከመጣ ደግሞ የተቀመጡ ሴናሪዎች አሉ። በዚህ መልኩ ነው እየሄዱበት ያሉት ሩሲያውያን። ትንሽ ግራቀኝ በደንብ እየተመለከቱ እንደሆነ ያስታውቃል። ምክንያቱም አሜሪካም ላይ ከኔቶ ጋር ያላቸው አቋም ትራምፕ ትንሽ ለየት ያለ ሆኗል። ምክንያቱም ከዚህ በፊት የዋና ጸሐፊው ማርክ ሩተ አንድ ኦቫል ኦፊስ ሄደው ወይም ደግሞ አሜሪካ ሄደው ከዚህ ከአንካራው ጉባኤ በፊት እንግዲህ ጁላይ 7 ይደረግ የለ በየአመቱ ሰሞኑን ይደረጋል ከቀናት በኋላና እሱ ላይ ጥርጣሬ ይመስላል አሜሪካ አደገኛ አቋም ታራምድ ትችላለች የሚል ጥርጣሬ ያለባቸው ይመስላል። ምክንያቱም የመከላከያ ሚኒስትሮች ስብሰባ ብራሰልስ ላይ ነበረ። እዛ ላይ እነ ፔታክሰት ሲያነሱት የነበረው ሀሳብ አደገኛ ነው፣ ኔቶን የሚያናጉጥ ነውና አሜሪካ በዛ ልክ ኔቶን ፈተና ውስጥ የምታስገባው ከሆነ ህልውናውም ጫና ውስጥ ሊገባ ይችላል። እሱን ስጋት ይመስላልና ማርክ ሩተ ትራምፕ ምን እንደሚወዱ ያቃሉና በቃ የምር የማሳመን ስራ በሚመስል መልኩ ትራምፕ ሚሊየንስ በሚል አንድ እንትን የሆነ ካርታ እንትን ሰንጠረዥ ነገር ነው። እሱን አቅርበው በማፕ ነገር እያሳዩ ወይም ደግሞ ቻርት ነገር ነው በዛ እያሳዩ ታላቅ መሪ መሆኑ ትራምፕ የ2017 እንኳን ወደ ስልጣን ከመጡ በኋላ በመጀመሪያው ዙር የነበረውን ስኬት እርሶ ከመጡ በኋላ እያሉ በጣም ለማሳመን ሲሞክሩ ነበርና ትራምፕም የምር ደስ አላቸው በጣም እንትኑና እርሶ በጣም ታላቅ መሪ ኖት፣ በጣም ታላቅ እንትን ናቸው ምናምን እያሉ በጣም እርስ በርስ መከባበር ጀመሩና ፐርፐዝሊ የኔቶ ዋና ጸሐፊ ማርክ ሩተ በዛ ልክ ነበር ትራምፕን እዛ ሄደው ቀልባቸውን ለመሳብ የሞከሩት። ምናየው ይሆናል በክሎዝ ዶር እንነጋገርበታለን ነው ያሉት። እንደዛም ሆኖ በጣም ትራምፕ ፈገግ ሲሉ ሲደሰቱም ያሳያልና ተንታኞች እንዲያውም በዚህ ልክ ዲፕሎማሲ ለመስራት መሞከር ይሄ ትንሽ የልጅ ጨዋታ ይመስላል ከኔቶ ዋና ጸሐፊ በኩል የሆነው። ትራምፕ ፐርሰናሊ ትራምፕ እንደዚህ አይነት ፍላጎት ይኖራቸዋል፣ መመስገን ይፈልጋሉ። እርሶ የስኬት የኢራኑን ጉዳይ እንኳን አብዛኛው የኔቶ አባላት እንደ ኔቶም እንዳቋም የወሰደው ነገር አንሳተፍበትም ነው። እዛም ላይ ጥቃት ማድረሱ እርሶ የዘመናዊት ወይም ደግሞ የፍሪ ወርልድ ሊደር ነዎት ምናምን ይሏቸዋልና ትራምፕም በቃ እንትን እያሉ ከዛ ፐርሰናል አደረጉት መመሰጋገኑና ችግሩ ይታያል በደንብ። ምንም እንኳን አሁን ኔቶ ይሄን ስላለ ወይም ደግሞ ትራምፕም ራሳቸው ስላሉ በቀላሉ ኮንግረሱ ከኔቶ አሜሪካን ትወጣ እድል ይሰጣል ተብሎ አይታሰብም። ግን ደግሞ እንዲህ አይነት ጥያቄዎች በኖሩ ሰዓት እነ ሩሲያ ስራቸውን ይሰራሉ። የሚሰሩት ዲፕሎማቲካሊ ብዙ የአውሮፓ ሀገራት አሉ ባይዞይ ከዚህ የኔቶ አባልም የአውሮፓ ህብረት አባልም ሆነው ጦርነቱን የማይደግፉና ዲፕሎማቲካሊ ከራሽያ ጋር የሚሰሩ አሁንም አሉ። ብዙ አዳዲስ የመጡ ፖለቲከኞችም እንደዚህ አይነት አዝማሚያ ያላቸው ሆነዋልና እሱ ይታያል።
ሜቢ ትራምፕ ኔቶ ለእኛ ደርሶልን አያውቅም። እኛ ስንሞት እኛ በተለየ እኛ ልጆች ችግር ውስጥ ሲገቡ መካከለኛው ምስራቅ ላይ ችናት በደንብ ቂም እንዲይዙ ያረጋቸው ትራምፕን ማንም አልደረሰልንም። ሶ ምንድነው ማድረግ ያለብን መውጣት ነው እንጂ አይነት ሀሳብ ያነሳሉ። ግን የምር ኔቶ በአሜሪካ ጦርነት ላይ በተለያዩ አጋጣሚዎች እኮ ተሳትፏል። እና አፍጋኒስታን፣ ኢራቅ በተለያየ አጋጣሚ ቢሆን የእንትኑም እዛው አውሮፓ ላይ የነበረውም የሚታወስ ነውና እውነት ተሳትፎ ያውቅም የሚለው ጥያቄ ይነሳልና እሱ ላይ አንዳንድ ሀሳቦችን ብናነሳ በደንብ ያግዛል። እንግዲህ ፕሬዚዳንት ትራምፕ ይቅርታ የሆነ አለመስማማት ከሳቸው ጋር ከተቃረንክ በቃ እስከ መዘላለፍ እንደሚደርሱ ደጋግመን አይተናል። እስከ መሳደብ እንደሚደርሱ አይተናል። ያ ነው እንጂ ችግራቸው ኔቶ የአሜሪካን ጥቅም ለማስከበር በተደጋጋሚ አብሮ ሰርቷል። ከ1990ዎቹ ጀምረ ብታየው ለምሳሌ የባልካን ጦርነት አካባቢ በክሊንተን ዘመን እዛ አካባቢ ሰላም ለማስፈን ተብሎ ሲሰራ ነበር። በተለይ ደግሞ በዋናነት በታሪኩ እንግዲህ ከ1949 ጀምሮ እስካሁን አለ ኔቶ አርቲክል 5 የምትባለዋ አናታቆን ዋን ኢዛናታቆን ኦል የምትባል አንድ ጊዜ ብቻ ነው የተፈጸመችው። እሷም በሴፕቴምበር 11 2001 ላይ እነዛ መንታ ህንጻዎች ሲመቱ አሜሪካ ችግር ውስጥ ገባን ሲባል ያኔ ነው ትሪገር የተደረገው። ያኔ ነው ወደ ስራ የገባው። ከዛ በፊትም አልሆነም፣ ከዛም በኋላም አልሆነም። እና የአሜሪካ ጥቃት የኛ ጥቃት ነው ብለው በደንብ ኤንጌጅ አድርገዋል። አፍጋኒስታን ውስጥ በደንብ አድርገው፣ ኢራቅ ውስጥም በአጋዥነት ተሰልፈዋል። አሜሪካ ጎን ሆነው በአጋዥነት ወታደራዊ ስልጠና፣ የተለያዩ ፋሲሊቲዎችን በማቅረብ በደንብ አግዘዋል። በኋላ ደግሞ አረብ ስፕሪንግ የሚባለው ሲጀመር እና አሜሪካ በነ ኦባማ ጊዜ ከመሐመድ አልጋዳፊ ጋር የነበራቸው ችግር አለ እና ያንን መሐመድ አልጋዳፊ ወደ ቤንጋዚ ወደ ምስራቅ ሊቢያ ያሉ ተቃዋሚዎች ላይ ጄት አስነስተው ሰው ሊጨርሱ ነው የሚል የአውሮፓ ፍላጎት የዩናይትድ ኔሽን ፍላጎት ላይ ኔቶ ኖ ፍላይ ዞን የሚባለውን ውሳኔ አስፈጽሟል። ይሄ ኖ ፍላይ ዞን ቢኒ አውሮፕላኖች ካልተነሱ ዝም ብለው የመቆጣጠር ጉዳይ ይሆናል። ኖ ፍላይ ዞን ማለት አንዳንዴ ግን ኖ ፍላይ ዞን ማለት ያለህን የአየር ኃይል ኢንፍራስትራክቸር ማውደምንም ሊጨምር ይችላል። እስከዛ ድረስ ሄደዋል። ኔቶ በዚህ ጉዳይ ተሳትፏል ነው። በዩክሬን ጉዳይ እየተሳተፉ ነው። አርቲክል 5ን ትሪገር እስከ ማድረግ ደርሰዋል። እና የአሜሪካን ጥቅም ሳያስከብሩ እኛን ትተውን ሄደዋል የሚባለው ነገር ሀቅ አይደለም። በተደጋጋሚ ከአሜሪካ ጎን ይቆማሉ። ከአሜሪካ ጎን ቢቆሙም ግን ሁል ጊዜ የአሜሪካ ፍላጎትና የምዕራብ አውሮፓ ፍላጎት አንድ ላይ ይሆናል ማለት አይደለም። እነሱም የራሳቸው ፍላጎት አላቸው። ይሄ የኢራን ጦርነት ሲጀመር አሁን ከስልጣን ወርዳሉ ያሉት ኬር ስታርመር ኤክስፕሊሲትሊ በሚያሳምን ሞግት በሚያሳምን አርጊመንት ፕሬዘንት አድርጓል ነው። ይሄ የኢራን ጉዳይ ኢትስ ናት ቱ አወር ኢንተረስት። እንዴት አድርገን ወታደሮቻችን እንላክ፣ እንዴት አድርገን በልጆቻችን ህይወት እንፍረድ፣ ዩኬን ሰርቭ ካላደረገ እንዴት እንገባለን? በሌላ በኩል አብረን እንሰራለን እንጂ በዚያ እንሰራም አሏቸው እንጂ በተደጋጋሚ ከአሜሪካ ጎን ነው የሚሰለፉት። ዩሲ እንደው አንድ የመጨረሻ ምሳሌ ቅድም ያነሳ ነው ሩሲያ ኔቶን ፐርሲቭ የምታደርግበት አንዳንዴ እኮ እንደ ኢምፔሪያሊዝም ማስፈጸሚያ ሁሉ ያዩታል። እነዚህ ካፒታሊስት ሀገሮች ዓለምን ለመቆጣጠር የሚያደርጉት እንቅስቃሴ ውስጥ የሚሰራ ነው። ዩኬም፣ ፈረንሳይም፣ ካናዳም ዩናይትድ ስቴትስም በዚህ ጉዳይ እኮ አብሮ ተጠቃሚ ናቸው። አብረው ስለሚጠቀሙ አሜሪካን በደንብ ይደግፋሉ። ኤቭሪ ናው ኤንድ ዜን ግን ፊት ለፊት አይን ያፈጠጠ ችግር ሲያጋጥም መስዋዕትነት አንከፍልም ይላሉ እንጂ ዶናልድ ትራምፕ በሚሉት ልክ በዛ መማረር ደረጃ አሜሪካን የኔቶ አባላት ገሸሽ በፍጹም አላደረጉም። ግን እሳቸውን እንትን ካላልክ ከተቃወምካቸው ይዘልፉሃል። በጣም አግሬሲቭሊ ይመጡባል እና ያ ነው የኔቶ ዋና ጸሐፊም ራሱ እዛ ድረስ ሄዱት። አሁን አንካራ የሚካሄደው የኔቶ አባላት እንዳይበላሽ መፈለግ አለ። በዝግ እንትን ነገሩን ለማብረድ የመፈለግ ነገር አለ። ለዛ ነው እስከ መለማመጥ የሚመስል ነገር ሁሉ የሚደርሱ እንጂ ያግዛሉ፣ በደንብ ያግዛሉ አሜሪካ ነው። ግን የማርክ ሩተ ግን በጣም እንትን አለው ትንሽ እንደዛ አይነት ነገር ምክንያቱም
በእርግጥ እንግዲህ ያስፈልጋል በሞመንቱ ትንሽ ደግሞ አሜሪካ ውስጥ ያለ ፖለቲከኛ አሁን እሳቸው በዛ ልክ እንደው ለማሳመን ስብከት ነው የሚመስለውና የሄዱበት ርቀት የእሳቸውን ፐርሶናሊቲ ለማጉላት መሞከር ከዛ ፊድባኩም እሳቸው እርስዎ እንደ ግለሰብ ማድነቅ ጀመሩ። ትራምፕም እሳቸውን ማርክ ሩተን ዋና ጸሐፊውን የኔቶን ጉዳይ ግን ደግሞ ስላልደረሳችሁልን በክሎዝ ዶር እንነጋገርበታለን አሉ። ምን እንደተባለም ከዛም በኋላ እንትን ማለት አልተቻለም። ግን የፖለቲካ ልዩነቱ እንዳለ ይጠቁማልና በመጨረሻ ሜቢ ሩሲያ ጥቃቱ በጣም ብዙ ተመልካቾችም ሲጠይቁ ስለምንመለከት ነውና ጥቃቱ በጣም እየበረታባት ነውና ስለዚህ እነ ፑቲን ምን እያሰቡ ነው እንደው የሚለውን ባለፈው በተወሰነ መጠን አስተው ነበር በቅዳሜው ፕሮግራማችን። ግን ምን ቢያስቡ ነው የሚለው ነገር ክሪቲካሊ ከማሰብና የጉዳቱ መጠን ምን ያህል ነው የሚለውን ግምት ውስጥ አስገብተው ሊሆን እንደሚችል ይታወቃል። ዓለማችን ላይ እንግዲህ ቁጥር 2 ናት በጦር ሩሲያ ትታወቃለች። በዚህ ልክ ማንነቷም ችግርም ወይም ህዝቧም ጫና ውስጥ ሲገባ እንደው ዝም ብላ ተወራ ዝም የምትል ሀገር ናት ወይ የሚለው ማንም የሚያውቀው ነው በታሪካቸውም አሁን ባለው ሁኔታም። ግን ፑቲን ምን እያሰቡ ነው የሚል ብዙ ጥያቄ ይነሳል እንደው ካለው ፐርስፔክቲቭ አንጻር። የፑቲን የሚሊተሪ ኦብጀክቲቭስ ያው በእርግጥ ይፋ እንትን አይሉልንም። በይፋ እስካሁን የሰማናቸው ኔቶ ወደ ምስራቅ መስፋፋቱን አንቀበልም፣ ዩክሬን ኔቶን ጆይን ላርግ የምትለውን ነገር አንቀበልም እንደዛ እያሉ ነው የመጡት። ግን ስትራቴጂካሊ ምንድን ነው የሚፈልጉት ቢባል ራሽያ ከምዕራብ አውሮፓ ጋር አገራት ጋር በሰላም ብትሰራ እኮ ኢኮኖሚካሊ ፍላጎታቸውን ያሳካላቸዋል። ልክ ወደ ቻይና ነዳጅ እየሸጡ እየተጠቀሙ እንዳሉት ወደ ምዕራብ አውሮፓ መሸጥ ይጠቅማቸዋል። ይሄን ችግር ተሻግረው ከምዕራብ አውሮፓ ጋር ተከባብረው አንዱ የአንዱ ትሬት ሳይሆን በመከባበር ላይ የተመሰረተ ግንኙነት ይፈልጋሉ አንደኛ። ሁለተኛ ደግሞ ዓለምን ኢንፍሉዌንስ እያደረጉ ያለው ዩኒፖላር ወርልድ ኦርደር የግድ መቀየር አለበት። የግድ በእርግጥ ራሽያና ቻይና በሴኩሪቲ ካውንስል ውስጥ ቪቶ ፓወር ያላቸው ወሳኝ ሀገር ናቸው። ከዛም በላይ ግን ሞር ኢንክሉሲቭ እንዲሆን ይፈልጋሉ። የዓለም ስርዓቱን መቀየር፣ የኔቶን ወደ ኢስት መስፋፋት መክታት። እንዲህ አይነት ነገሮች ከተሳኩላቸው እኮ ከአውሮፓ ጋር የመጣላት አባዜም ኖሮ አይደለም። አውሮፓም ባለበት የራሱን ፖለቲካል ኢኮኖሚክ ጥቅም ያስከብር፣ ራሽያም እንደሚገባት ኢንታይትልድ እንደሆነች ሀገር ኢኮኖሚያዊ ፖለቲካሊ ጥቅሟን ታስከብር። ተከባብሮ የመኖር ፍላጎት አላቸው። በወታደራዊ መልክ ሲመጣባቸው ደግሞ በተመጠነ መልኩ ይገቡበታል። ምናልባት እነ ፑቲን ከንትን ተምረው ሊሆን ይችላል። በቀዝቃዛው የዓለም ጦርነት ጊዜ ሶቪየት ዩኒየን የመፈራረሷ አንዱ ምክንያት በምዕራብ አውሮፓውያን እና በአሜሪካውያን አንድ የተሸወዱ ሽወዳ አለ ይባላል። ኢኮኖሚያቸው እንትን ላይ ነዳጅ ላይ አብዛኛው የኢኮኖሚ ምንጩ ነዳጅ ላይ እንዲሆን አደረጉ። ከዛ የሚገኘውን ገቢ ደግሞ ምዕራባውያን ከፍተኛ የወታደራዊ ቴክኖሎጂ ፕሮዲውስ እያደረጉ ፉክክር ውስጥ ከተቷቸው። የሚሊተሪ ኮምፒቲሽን እና ያን ለማሳካት ሲባል ደግሞ ነዳጁን በጣም እያወጡ ኢኮኖሚያቸው እዛ ላይ ዲፔንድ አደረገ። በኋላ ላይ እነ ሳውዲን በመጠቀም የነዳጅ ዋጋ በጣም ሲያንኮታኩቱት ራሽያን ሶቪየት ዩኒየንን ኢኮኖሚክ ክራይሲስ ውስጥ ከተቷት። አንዱ የሶቪየት ዩኒየን መፈራረስ አንዱ ሪዝን ይሄም አለበት እና አሁን ሩሲያውያን የሚፈልጉት የሚያጋጥማቸውን ችግር በተመጠነ መልኩ ምላሽ መስጠት፣ ወደ ምስራቅ እየተስፋፉ ሲመጡ በሚገባው ልክ እየሰጡ መሄድ። የፖለቲካ መፍትሄ ከተገኘ ደግሞ ግልግል ነው። ለምሳሌ ቅድም አንተ አንስተዋል ከፕሬዚዳንት ትራምፕ ጋር ፕሬዚዳንት ፑቲን የመቀራረብ ባህሪ ያላቸው ይቀራረባሉ። አውሮፓውያንን ኢንፍሉዌንስ አድርገው የዚህን ጦርነት እኮ ምዕራፍ ቢዘጉላቸው ደስተኛ ናቸው። ዩሲ ፕሬዚዳንት ፑቲን ፕሬዚዳንት ትራምፕ ኔቶ ጋር ያላቸውን አለመግባባት ፑቲን እኮ ይፈልጉታል። ልክ ቅድም የሃንጋሪው መሪ አሁን የወረዱት ጠቅላይ ሚኒስትር ለዩክሬን የሚሰጥ 90 ምናምን ቢሊዮን ዩሮ ይዘውት ነበር፣ ብሎክ አድርገውት ነበር። ልክ እንደዛ ፕሬዚዳንት ትራምፕም በኔቶ ውስጥ ያለውን ጉዳይ ወደ አንድ መስመር ቢያደርጉላቸው ይፈልጋሉ እና የራሽያ ሎንግ ተርም ስትራቴጂ ወደ ምስራቅ የሚሄደውን ኔቶ ቢገታላቸው ተከባብረው ሁለቱም ፈጣሪ የሰጣቸውን ኢኮኖሚክ ፖቴንሻል እየተጠቀሙ መሄድ እና ደግሞ አሁን ምዕራባውያን እንዲ አግሬሲቭ እየሆኑ የሚመጡበትን ዩኒፖላር ወርልድ ኦርደር አሜሪካን ይዞ ኔቶን ይዞ የሚያደርጉትን ነገር ስትራቴጂካሊ መቀየር፣ መልታይ ፖላር ማድረግ፣ እንዲህ አይነት ራቅ ያሉ ነገሮችን ይዘው እየሄዱበት ይመስለኛል።
ዲቴል የሆነውን ደግሞ የሚሊተሪ ኦብጀክቲቮቹ ኦብቪየስሊ ሚስጥር ነው የሚሆኑት። በርግጥ አንድ ሀሳብ ሲሰጡ ነበረ ስፖርቱንም ሳይቀር ባህሉንም ሳይቀር እየበጠበጡት ነውና ይሄ ደግሞ የሆነ ስርዓት ሊመጣ ሲል ዓለም ላይ የሚፈጠር ነው። በየዓለም ጥጉ ያለው ጦርነትም ግጭትም አይ ቲንክ እቺ ከዓለም ዋንጫው ጋር በተገናኘ ራሻ ተሳተፍም አይደለ ከዛ አንጻር ነውና ሁሉንም ነገር እየበጠበጡት ነው። ሶ የሆነ ነገር ሊመጣ ሲል የሚደረግ ነው የሚል ሀሳብ ነው ያላቸውና እንግዲህ በቅዳሜው ፕሮግራማችን የተለያዩ ሀሳቦች ሰፋ ብለው ይነሳሉ። በተለይ የመካከለኛው ምስራቅ ጉዳዮች ድርድሮች ምን ላይ ናቸው የሚለውን የተጣራም ጉዳይ ሊኖር ስለሚችል በስፋት እንመለስበታለን። የዛሬውን እናጠናቀ። በጣም ጥሩ ኦልራይት። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የመካከለኛው ምስራቅ ጉዳይ እንደዚሁም ደግሞ የሰሜን አትላንቲክ የጦር ጥምረት ኔቶና የሩሲያን ውጥረት ምን ላይ ነው ያለው የሚለውን በስፋት አንስተነዋል። እንደተለመደው ዛሬም ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።